ኮዴክስ የሚባል አለ ታውቁ አላውቅም። በሱ በኩል ጀመርኩ። ነፃ ኮርስ ነው ሁሉንም ገዝቼ አይደለም። በእነ ICT ዮሐንስ ገባሁ፣ በእነ ኤክሲ አልቀረኝም፣ በእነዛች ገብቻለሁ። ዩቲዩበር አልቀረኝም። ሁሉንም ታውቃቸዋላችሁ። እና ይሄን ሁሉ ተጥማንኜ መጨረሻ ላይ አሁን አንድ ኮንሴፕት ብቻ ነው ያስኩትኝና ሩጫ በጣም አበዛለሁና ይሄንን ሩጫ አሁን መጨረሻ ላይ እንደው ተስፋ ስቆርጥ መጀመሪያ አካባቢ ላይ የተማርኩትን ICT ዮሐንስ ላይ መጥቼ ለማረፍ ሞክሬያለሁ እና አሁን ሰሞኑን እያጠናሁ ያለ ሩጫ አበዛ ነበረ። አሁን ላይ ግን ያው መተው እንዳለብኝ የሆነ ስትራቴጂ ላይ አርፌያለሁና እሱን ነገር እንዴት ማለቴ ስለሚኖር ሌላ ሰው እኔ እንኳን ይበቃኛል ብያለሁ መሮጥ ማለት ያንን ነገር እንዴት ልቆጣጠረው እንዴት ልለማመር ነው። ከዛ ውጭ ደግሞ ዩቲዩብ ላይ አሁን በብዛት ስገባ አሁን በዚህ ሉዝ ላይ ሆኜ ኔጌቲቭ ወሬ የሚያወራሉ። ለምሳሌ ሳርማ መሰለኝ እንግዲህ ሰሞኑን ስለነ ኤቢ ስለነ ኤክሲ ኔጌቲቭ ነገር ነው የሚወራውና በቃ ሪል እንዳልሆነ ለውስጤ ይነግሯል። አንዴ ጥርጣሬ እንዳመጣ ማለት ፕሮፊቴብል ስላልሆንኩ መሆን ይቻላል አውቃለሁ፣ ግን እኔ ስላልሆንኩ የሆነ ውስጤ አልቀበለም። ጥርጣሬ እየላኩብኝ ነው። እነሱን ነገሮች እንዴት ከኔ ላስወግዳቸው እንድላጥፋቸው ኔጌቲቭ ወሬ እንድላርከኝ ማለት በቃ ትሬዲንግ ይለውጠኛል ከሄድኩበት እስከዚህ ድረስ ታግሼዋለሁ። አሁን ተስፋ አልቆረጥኩበትም። ቴሌግራም ሂስትሪ ያው ፕራይቬት ቢሆንም ለግሌ 10ኛ ልሞክር ነው። 9 አካውንት ነው ጠቅላላ ያፈነደሁት ማለት ነው። ባካፕም ስለማላጣ በየጊዜው ፈንድ ይገዛለሁ። 5 ሪል አካውንት 4 ፈንድ ነው ያፈነደሁትና 10ኛም ተስፋ አልቆርጥም ብዬ ፖስት አድርጌ ጓደኞች አረባክተው ሌላ ኤዲቲንግ ተማሪ እያሉ እየሞከሩኝ ነውና ይሄንን ኔጌቲቭ ወሬ ሪሙቭ ላድርገው ነው። ከዛ ውጭ ደግሞ ያው እንትን ነው ሩጫ አበዛለሁ። ለምሳሌ አሁን ያልተማርኩትም መጀመሪያ ሲጀምር ብርታ ላይ ምን አፍርሼ ምን ልስራ ከዚህ በኋላ ላይ ማለት ነው። አሁን ወደ 2 ዓመት እየተጠጋኝ ነው። እስካሁን ምንም ፕሮፊት ይወራል እና እኔ ላይ ምን አፍርሼ ከዚህ በኋላ ላይ ብዙ ምን ልስራ። እውቀት እያነሰኝ አይደለም፣ ግን እውቀቴን እንዴት ተግባራዊ ላድርገው ነው። ከዛ ውጭ ደግሞ በሉዝ ወቅት ራስን መቆጣጠር የለም። ለምሳሌ በጣም ተደጋጋሚ ሲመጣ ቪው ነው የምሰራውና አንዴ ለመጨረሻ ጊዜ አሁን አካውንቲንግ ሳፈነዳ ፈንዲድ አካውንት ነው ያፈነዳሁትና ቪው ዴሊቨሪ ነው የምሰራው። ከሰሚት ጎሮ ኦርደር ይዤ ጎሮ እንዴት እንደደረስኩ አላውቀውም። ቁልቁለት ነው እግዚአብሔር እኔ ነው እና ኦርደሩን ሰጥቼ ለካስተመር ተመልሼ ስመጣ ምን ሰዓት ነው የሰጠኋት? ብር ተቀብያለሁ አልተቀበልኩም ያልኩት እና እስከዚህ ድረስ ራሴን እያሳጠኝ ነውና እውነት ይለው ስላሳለፍኩት ነውና እንዴት አድርጌ ይሄንን ነገር ከሉዝ በኋላ ራሴን እንዴት ከዛ በፊትም ክፍለ ሀገር ነበርኩና እንደዚህ ጉሳረ ረጅም ጉዞ እየሄድኩ ዝም ብሎ እምባዬ ሳላለቅስ ይመጣ ነው። ረጅም ጉዞ እየሄድኩ ምናምን ይመሻል፣ ይደክመኛል፣ እንተኛለሁ። በዛ ነበር ሳሳልፍ። አሁን ግን ስራ ላይ ስለሆንኩ ግድ መስራት ስላለብኝ ያንን ቁልቁለት አስፋልት ነው የወረድኩት የሳይክል መንገድ እያለ ማለት ነው። እስከዛስ እንደምደርስ አድርጎኛልና እንዴት ልቆጣጠረው ከሉዝ በኋላ የሚመጣውን ስቃይ ማለት 10 ብር እየከፈልኩ ማለት ነው። ፌርባሪ ጋፕ አልገባኝ ሲል ስለ ፌርባሪ ጋፕ 10 ብር ከፍለውና ያሳየኛል 26 ምናምን። ከዛ የሆነ ሰዓት እስኪ ዳና አድርጌ ልግባ አልኩና ስገባ 12 ጉር እንዳረገኝ እኔና ኤቢ ቢሮ ውስጥ ቁጭ ብለን $4 ፕሮፊት ስናይ እየጮህን እንዝጋው እንውሰድ ምናምን እያለን ነበር። ግን እሱ ቦታ እስክንደርስ ቢያንስ 5 ዓመት 5 ወር ዴሞ ትሬድ ያደርጉ ሰርች ሲያደርጉ የሆነ ሪስክ ነገር ነው ማለት የሆነ ፌክ ነገር ነው የሚያዩት። ይሄ ቁማር ነው ምናምን ነው የሚል ነገር ነው የሚያዩትኝና የቲቪ ስክሪን 32 በትሬዲንግ ብዬ ማለት ነው። እና እሱ ብሎ ሲሆን በቃ ፋይናል ከዛ ሙሉ ወደ ትሬድ አደረከው። ሙሉውን ቶፕ አፕ አደረኩኝ። እዚህ ነው አምጥቼ ዲፖዚት አደረኩ ማለት የሚያሳዩ ፋኒ ነገር ነው ዩቲዩብ ላይ ኔጌቲቭ ነገር አንድ የሚነግር እና እሱን አየና አንዴ አንተ ትሬደር ነህ ማለት ባጋለ ባጊጆ ኦርደር ይቻማ ቢላ ነበር ወደ ጎሮ መስመር እየሄድኩኝ እዛ ቁልቁለቱን አካባቢ ልጀምር ሳየው ወርጋኒ ዴሊ ሊሚቴን ጥሶ ሂዳኔ ያነ ሲር ቁልቁለቱ አልታወቀም። 9 አካውንት ሞከረ ፈንድድ የተአምር ስራ ነው ከትሬድ ስራ አስቆመ ነባንዶም ሁሉ ያለው በርግዝና 9 ወር ላይ ሲሆን ይታያል። ድርክም ጠላም እንዳረገስከ ይታወቅ እሱ ወረደ እሱ ሲል ተመታ እኔ ፕሮፊት መጣ ሸራ አረገ ራስ መንከባከብ ላይ እንደዚህ ጭቅራት ጮዲ ቆዲ ሆነኛ እና እንዴት እንደሚወፈር ማሳኝ ከዚህ በኋላ የሚመጣውን ስቃይ እንዲላጥፈው ነበረ። ለዚህ ደግሞ ትክክለኛ ሪስክ ማኔጅመንት ተጠቀሙ። ሪስክ ማኔጅመንት ካለው አካውንት አይፈነደም። ከዛ ውጭ ግን አንዳንዴ እንደ ሃምስተር ኮምባት ይመስል ታብታብ እናደርጋለን ነገር እስቲ ከዚህ ከመግባቴ በፊት አሁን ፖድካስት ላይ እንዴት ነው የሚቀርበው? ኤቢ ጎልድ ጋር ልምጣ ብለህ ነበር። ምን አይነት ሰው ነው ኤቢ ጎልድ? ውሃ ጠጣ ምናምን ነገር
ክሬቲቭ ምናምን ነገር ስትገዙ ኦኬ ምንም ቢሆን ችግር የለውበትም። ግን ብራንድ ሬፑቴሽን ላላቸው አንዳንድ ሰፕሊመንት ካምፓኒዎች ብራንድ ሬፑቴሽናቸውን ኪፕ ያደርጋሉ። ረጅም ጊዜ ቢዝነስ ላይ ስለቆዩ ከኳሊቲ አንጻር ከጥራት አንጻር ሬፑቴሽናቸውን ኪፕ ለማድረግ ስለሚጥሩ ጥሩ ይሰራል። ስለዚህ ይሄ ክሬቲቭ ምናልባት ኮክቴል ኒትሪሽን ካወቃቸዋቸው ወይ ፕሮቲንም አላቸው ኤቭሪቲንግ አላቸው። ስለዚህ የክሬቲቭን ጥቅም ባለፈው ማውርተናል፣ መድገም አያስፈልገውም። አሁን ክሬቲቭ እንወስዳለን። መስል ሳቹሬሽን ሳምፓ ምንም ቴስት የለውም። ክሬቲቭ ምንም ቢሆን ችግር የለም። የኛ 100% ክሬቲቭ ምናምን ነው አይፎጓት ሞኖ ሃይድሬት ተጠቅመን 1 ወር ምናምን ነገር እናቆመዋለን። ኮንቲኒዩስሊ በተወስዱም ችግር የለም። ሆነት ለመናገር ኦን ኤንድ ኦፍ ሚኮኔስቴስትሮል ስትራክቸርን ይመስላል። እስቲ ዝም ብዬ ኦቨርዶዝ እያደረኩት ነው። ለውጡን እናያለን አብረን። ቫይታሚን ዲ3 ግን ሁላችሁም ውሰዱ። ቫይታሚን ዲ ያስፈልጋል። ስፔሻል ትሬደሮች ከኮምፒውተር ጋር ስለምትሆኑ ቫይታሚን ዲ3 ውሰዱ። ቫይታሚን ዲ ያስፈልጋችኋል ለሁላችሁ። ዚንክ ነው። ዚንክ ሴም ቲንግ አዝ ቫይታሚን ሲ። ይሄ ቫይታሚን ሲ ዚንክ አለ ብዙ አይደለም፣ ግን የሆነ ቢውልድ ያደርጋል ብዙ ነገር ዚንክ አለው። ባለፈው አውርተናል። ይሄን ይመስላል ቁርስ ሽመባ መኪና እስኪወጣ አቤንዘር ኪድስ እንግዲህ 2019 ዓ.ም ምዝገባ ጀምሯል። በጣም የሚገርም ትምህርት ቤት ነው። ህጻናት ካላችሁ ወደ ወርቁ ሰፈር አካባቢ ሳሪስ አቦ ወርቁ ሰፈር ቡልቡል አካባቢ ያላችሁ ህጻናት ማስተማር የምትፈልጉ እችኛው የምታምረው ቦታ ሁሌ ቪዲዮ ሹት እናደርግበታለን። የምንለው እቺ ቦታ ነች። ቪዲዮ ሹት እናደርግበታለን የምንለው ኔክስት ፖድካስት እዚህ ጋር ነው የምናደርገው። Relacionamento sem crush nem ficante. Ai, mas eu vou entrar aqui, né, Antônio? Cheers. እሺ ግማሹ ጨምርበት በቃ። ድሮ ልውል ያመጣው ፒውር ካው ነበር። በስ አንደው በዚህ አጋጣሚ ልውል ጠይቀዋለሁ። የልውል ጎዳ ሞዴል ሞክረ ነበር። it was hype እንዴ ነበር? በጣም hype ነበር። እውነት አንዴ ሞክረ ለአንተ what's the best pre-workout? አሚሮ ቢኖር አይደለም አስተዋወስከኝ። አሚሮ is good። እንቅልፍ አይረብሽ። አሚሮ ምንም ነገር አይረብሽም ከጂም በኋላ። ሳይኮቲክ ደግሞ ፊሊንጎታ ደስ ይላል። ውድር ያደርጋል። ሳይኮቲክ አስጨንቅ እሱ ቪታሚን ነው አይ ቲንክ ከፍተኛ ነው። የዚህም ልክ እንደዛ ነው እና እንትና Let's go. ኢየሱስ Come on, baby, fight. Yes. Come on. Come on. Woo. 7. All right, let's go. 3, 2, 1. Let's go. This was a minute. This was about. That's a boost. Slam this. All right, let's go. That's it. Throw it. Down. That's it. This one. Slam this. That's this. That's what. That's a minute. That's it. Come on. And let's go. You can see our progress. ሁላችንም we are not physically fit. ኤቢ እንዳለው ቅድ በጣም ስኪኒ ነበረን፣ ፋት ነበረ። ያኛው ነው ወደዚህ የመጣ we struggle with አሁን 37.5 ለ40 ለማንሳት struggle with like 20 እና 15 ኪሎ ተራራ ነበር የሚያስፈልግ። if we can do it now እንጂ ለሌላ አይደለም። you can do it as well። የተለየ ሆነን አይደለም ምናምን ነገር it's okay to get it wrong። ብዙ ፕሮግራም ቀይረናል፣ ብዙ እንትን አድርገናል። we get it wrong ብዙ ጊዜ ግን ኮች ያለንም ሜንቶር ነው ለርኒንግ ከርቭ የምትፈልገው ነገር ሁሉ ዩቲዩብ ላይ አለ። እንደውም ኤቢ ሁሌ ይላል የትሬዲንግ ላይ ኢቭን ካየኸው
የትምህርት እንትኖቹ ትንሽ ነው የሚያያቸው አክቹዋል ትምህርት የፎቶንም ነው የዘ ላይፍ ስታይል ብዙ ሳያቸው በቃ እኛ ራሱ ፖድካስት ስትለቅ ብዙ ሰው ያው ስትራቴጂ ግን ለማስተዋወቅ ኮንተ ስትለቅ ትንሽ ሰው ያው ጂም ላይ ማለት በስትክክል የሚያስተምሩ how many sets that you have to do ምናምን የሚለው በስትክክል የሚያስተምሩ አሉ እና እነሱ ማየት ምናምን ነገር ላይ it's a learning curve ተሳሳታለህ ምንም say keep going ኢየሱስ ኢየሱስ ሳሰራሽ ይከብደኝ ሃሌሉያ let's go ዘጋ ብረት let's go ሶስት አራት let's go አምስት let's go ስድስት let's go ሰባት ዘጋ ስምንት ዘጠኝ አስር ዘጋ 11 12 let's go ዘጋ Let's go. Fuck. Jesus. Woo. Go. አለኮ በየታካል Go, let's go. ሲያቀልጠኝ እኮ ነው እቼን ልሰራ ማውራት አሰባ አንተ እጅ ይንቀጠቀጣል አንድ ትሬስ ልንሰራ ይችላል። አንድ ብቻ መጣ። ትናንት ትሬድ እንዴት ነው? የትናንት ትሬድ የትናንት ትሬድ ሲል ይሄንን ስታዩት ቅዳሜ ነው። አርብ የትኛው ቀን ነው? ይሄ ጁላይ 17 ላይ የገባ ነው ትሬድ ነው። ጁላይ 17 መሰለኝ። አሪፍ ሄዶ ላይክ 1 2 3 ኦልሞስት ኳሊፋይ ነበር። ማለት ነው አልፎ ኤዥያን ሃይ ጋር አይ ቲንክ 1 3 ነገር ነው። አዛ ብሬክ ኢቭን አለ። በቃ 1 3 ነው። ፒፒን አላስቀመጥክም ጋይስ። ኤዥያን ሃይ ነበር ታርጌት ነበር። ሊትል ኤዥያን ሃይ ግን ኤዥያን ሃይ ወሰደ። መጀመሪያ ሳይነካው ፕሮባብሊ ሪፕሌስመንት ከዛ እሱን ይወስዳል ነገር ብሬክ ኢቭን አለ። ስብሰባ ነበርና ስብሰባ ገባው ስወጣ አዩኝ ነገረኝ። እኔ ብሬክ ኢቭን አድርጎን ድጋሚ ወጥቷል ይላል። አያሉ ብሬክ ኢቭን አድርጎን ኤዥያን ወስደው። እሺ ምን አስተማረ? ነው ወይስ ኖርማል ነው? ጀስት ብዙ በጣም ነው እንትን ያደርገኝ። አሁንም ሰው ሌላ ጊዜ ካሰብክ ፕሪቪየስ ዴይ ሎው ስዊፕ እና ኤዥያ ሎው ስዊፕ እንጠብቃልና በጣም ሁሌ ትሬድ ለማድረግ የሚገርም ኮንፍሊክት ኤዥያ ስዊፕ ካልተደረገ ሎው ወይ ሃይ ምናምን እንላለን ሁሌ ትሬድ ቴክ ለማድረግ እና አይ ገስ እንትኑ ግን ሴታፕ ኦልሬዲ መጥቶልን ነበር። ከሳምንት በፊት ነው ሊሚት ራሱ ያስቀመጥነው። ኤግዛክትሊ ሴም ትሬድ ነው የገባው። ሴም ትሬድ አንዴ ኤክሰፕት አንተ አገኘኸው ድጋሚ እኔ ብሬክ ኢቭን ከወጣ በኋላ ሪንት አላደረኩኝ። እንዲያውም አንድ ፖዚሽን ጨምሬ ሪስክ ማኔጅመንት በጣም አሪፍ ነው ብዬ ነው በጨራ እንዴት አልኩ መሰለህ ኢንትሮ ያለ ስቶፕ ሎስ አለ አይደል? ከዛ ሌላ ፖዚሽን ስጨምር የዚህኛውን ስቶፕ ብሬክ ኢቭን አድርጌ የላይኛውን ፖዚሽን በሴም ስቶፕ አድርጌ which means in terms of money በሴም አማውንት ኢኳል ነው ትሬድ ሉዝ ቢያደርግ በሴም ሪስክ ነው የሚሆነው። ግን አይ አደድ another position እሱ ስቶፕ ነካ ይሄኛው ብሬክ ኢቭን ነካ። ከዛ ግን ብሬክ ኢቭን ሲነካ አይ ኒው ፕሪቪየስ ዴይሊ ሎ ስዊፕ ከተደረገ ሪንተር እንደማድረግ አንተም እኮ ትገባው ነበር። ግን
አልተመቸም ሚቲንግ ላይ አላየሁም እንጂ የሚገርም ደግሞ ሽፍት ነው። 5 ሚኒት ላይ ሽፍት አድርጎ ነበር። ሪቴስት ባያደርግም አትሊስት ግን ሽፍት ኮንፈርም አድርጎ ነበርና አትሊስት ሽፍቱ ላይ እንኳን ኢንትሪ ብንወስድ ስቶፕ ሎስ ከሽፍቱ በታች ብታይ ሪቴስት ቢያደርግ ራሱ አንተናጣምና በጣም ታይት ስቶፕ ነው ያደረኩት እኮ በጣም ሪኢንትሪው ላይ ማለት ነው የመጨረሻ ታይት ስቶፕ እሱ አለርት እንደጮኸ አይ ቲንክ ይሄ ፕራይስ was around 3970 ምናምን አካባቢ 3970 ምናምን እና probably like 80 ፒስ ምናምን ስቶፕ ይሄ ነበር። ሪስክ ማድረግ ማልፈለኩም ማታ ነው ከሴሽንም አልፎ ኒውዮርክ ታይም ላይ ምናምን ነገር ነው ግን በቃ ገባሁት ማታ ላይ I was going to hold it እስከ ዊኬንድ ከዛ በጣም ሃርደስት ሌሰን የተማርኩት እንደውም ኤቪድ ያስተማረ ይልስ በቃላት ሳይሆን በአክሽን በእውነት በአክሽን እንዴት ኮምፓውንድ አድርጎ አካውንቱ ሲያድግ አይቻል እና ያ ምን አስተማረኝ እኔ ፕሮፊት ያየው አልወስድም ደግሞ የብዙ ትሬደሮች ችግር ዋንስ ዩ ሲ ትላልቅ ፕሮፊት በትናንሽ አትወጣው ኤግዛክትሊ አሁን ለምሳሌ 4 ዲጂት ፕሮፊት ማየት የለመደ ሰው 3 ዲጂት ላይ አይዘጋውም ኤግዛክትሊ እና እሱ ኮምፓውንድ አድርጎ ማደግ እየቻለ አካውንት እስከ ብሬክ ኢቭን ይዟል እና ሁሌ ምሪላሌ 1 2 3 በቃ ወሰደው የቀረው just a blessing እና በቃ እሱ በጣም ፕራክቲስ ማድረግ ነውና ትናንት 1 2 5 ሄዷል ትሬድ አልዘጋውት ግን 1 5 እንደሄደ ፖዚቲቭ ስቶፕ ሎስ ኦልሞስት 1 2 5 ላይ ምናምን አደረኩት ከዛ አይኔ ያየ ሄደ ስቲል አልዘጋውትም ከተመለሰ ወጣለሁ አልኩኝ ማታ 2 ሰዓት ምናምን ሪቨርስ አደረገ ኖቲፊኬሽን ገባልኝ በፕሮፊት ዘጋውት ሶ 1 to 5 ብሎክ አድርጌ ሳምንት የዘጋው በጣም ደሃር ሌሰን ግን ነው ያንተ እንዳልኩ ለሁሉም ሰው ጠቃሚ ትሬድ ላይ እኔ በራሴም ስላየሁት ኢምፓክቱ ማለት 1 to 3 ነው የመውሰድ ጉልበት የሚታየው at the end of the week let's say you have 2 trades ሁለት ትሬድ እንኳን ምን ትሬድ ቢኖር 1 to 6 ክሎዝ አድርጋ so even ቀጣይ ቀን ላይ you have 6 chance ሳምንቱ ሙሉ የሰራውን እስካጣጣው በጣም ግን ይሄ የሚገባ 1 to 3 1 to 4 ያየ ሳዘጋ ቀርተን ሳምንቱ ሙሉ ሊሰርገ next week ላይ losing trade ሲሆን ምን አለ ምን በዘጋውት ነውና ዘሄ ሄቪ ሌሰን የተማርኩት ነው በህይወቴ በጣም ትሬዲንግ ኤክስፒሪየንስ ነው ካለው አንደኛ ኤክስፒሪየንስ ዲቨሎፕ የምታደርገው ይሄ ይመስለኛል በጣም ዳስ አሁን ላይ ሁሌ እንደምን 1 to 1 እንደውም ለመጀመሪያ ጊዜ ትናንት ነው ያልዘጋውበትም ኤዥያን ሃይ ነው ወጣ ነበር ለዩ ያሳየው ቲፒ አርጌ ትሬድ አያደርግም ብዙ ጊዜ አያውና ዋንስ ሪሊ ሄጅ ስቶፕ ሎስ በጣም ይሄንን ግን ኤዥያን ሃይ ሊትራሊ አስቀምጬ ነበር ቲፒ በቃ ከዋንስ ሪሊ በላይ ነው 3 ፖይንት ከምናምን ነው የሚመጣው በቃ 3 ፖይንት ነው ይዘጋል ሳይነኮም ሲወስ ሪትሬስመንት ነበር ገኔም ተምሬበታለሁ ብሬክ ኢቭን ነው በጣም አፍተር ኦል ቲንግ ላይክ 3000 ነው በብሬክ ኢቭን በጣም ስቲል እኔም እየተማፈረው በጣም አረጋለሁ ግን የትናንት ነው ሬሴ was a big lesson በዛ በኋላም ግን ትክክለኛ የኛ ሴትአፕ የምንወደው previous day low sweep ኤዥያ low sweep እዛው ዴይ ላይ ማለት ነው ብዙ ጊዜ on the day happen የሚያደርግ ነው ለምሳሌ ዛሬ ትሬድ እያደረጋችሁ የትናንትና low sweep አድርጎ shift ካደረገ በጣም አሪፍ ትሬድ ነው ኤ ፕላስ ብላችሁ ብዙ ጊዜ አንዳንዴ ኢን ቢትዊን ይሆናል በቃ ሎን ሳይወስድ ዝም ብሎ የሚወጣበት ጊዜ አለ ትናንት እንደገባ ነው ማለት ትናንት ነበር ተመልሶ አርጎ which is like inducement ማለት የታች የነበሩት ሌቭሎች እንዳለ ክሊን አድርጎ ወር ላይ ወጣ probably still I don't see a gold bullish movement አይታይም ለኔክስት ዊክ ኤክስፔክት ምናምን በኋላ ቻርት እንከፍታለን ወይስ ፖድካስት ከፖድካስት ቢት አንድ እናስገባለን ሜቢ እናስገባለን ያኔ አውትፑታችንን በደንብ ዲስከስ እናደርጋለን ሰላም ትሬደርስ እንዴት ናችሁ? ሰላም ናችሁ? ጋይስ እንዴት ናችሁ? ሰላም ናችሁ? መንበር ዌልካም እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እኔ ጎድ ተመልካቾች እንግዲህ የላስት ታይም ከሰራ ነው ሚትአፕ ሴሽን ቀጣይ ያለ የመጀመሪያ ፖድካስታችን ነው የሚሆነው ማለት ነው። እንግዲህ ላስት ታይም ካዘጋጀነው ሚትአፕ ሴሽን በኋላ ሁለተኛ ፖድካስታችን ነው የሚሆነው ማለት ነው። አይ ቲንክ ላስት ታይም we really had a great session ያልጠበቅነው ቪውወርሺፑም 40 ሺህ ቪው ደርሷልና የሚገርም ሴሽን የሚገርም ሚትአፕ ኔክስት ታይም ማዘጋጅተናል አክቹሊ ግን ደግሞ ኔክስት ታይም የሚሆነው በጣም የሚገርም እንግዳ አለን እሱ ደግሞ ከሪስክ ማኔጅመንት ጋር ስፔሲፊክሊ ከዛ ጋር የተገናኘ ኦልሞስት በጄፒ ሞርጋን ባንክ ውስጥ የሚሰራ ትልቅ ባንክ ውስጥ የሚሰራ ኢትዮጵያዊ ነው ስለዚህ ስቶክ ትሬደር ስለዚህ ሪስክ ማኔጅመንት ደግሞ ከሱ ጋር ኦልሬዲ ቀጠሮ እያስያዝን ነው እሱን የምንጋብዙ ሰዓት ግን ለሁሉም ሰው እንደባለፈው አይነት መጥቶ ሁሉም ሰው የሚማርበት እናዘጋጃለን ማለት ነው እንዴት ናችሁ ጋይስ ዝም ብዬ ወደ ፕሮግራሙ ጋር ሰላም ናችሁ እኛ ሰላም ነን እናንተ እንዴት ነበር ሳምንታችሁ የትሬድ ሳምንት አይደሳደ አውሰም ጂም ወርክአውት ካብቃለ ጥያቄ ከደጋገምንበት ታዲያ ዛሬ እንግዳ አለን አዲስ እንግዳ ምናልባት ባለፈው ሚትአፕ ላይ ነበሩት ያውቁታል የቢዩ ዲሊቨሪ ጋይ እና ስላሽ ደግሞ ትሬደር እና እንዴት በዚህ ጀርኒ ውስጥ እንደገባ ናይከሱም ናይክ ተሞክሮም ጨዋታ እንጫወታለን
እና በጣም ደስ ብሎ ነበር። ልናገኘው በጣም ፈልግ ነበረ። ቴሌግራም ማስታወቂያ ላይ አይቼዋለሁ። ራሴን መሰለኝ የመለስኩት ጓደኛዬ ሸር አደረገልኝ። ኤቢ እንደዚህ ፖስት አድርጓል ብሎ ቻናሉ ላይ አየሁ ምናምን አለኝ። ትርጉም አልችልም እንግሊዘኛ። ጀሚኒ ጋር ገባ ኮፒ ፔስት አድርጌ ኤቢ እንደሚፈልገኝ ምናምን አየሁ። ለራሱ ለኤቢ ሜንሽን አደረኩኝ። እንዴት ወደ ትሬዲንግ ገባህ እስኪ? ወደ ትሬዲንግ ያው ኮንቴንት ነው ከዚህ በፊት ክሬት ሲያደርግ የነበረው ነግሬያቸዋለሁ። የዛን ሰዓትም እና ዩቲዩብ አለኝ። ዩቲዩብ ኮንቴንት ክሬት እያደረኩ ልዑል የሚባል ልጅ ነው ክፍለ ሀገር፣ እዚህ አይደለም ክፍለ ሀገር ነው፣ ተማሪ ነው 9-10 መሰለኝ የዛን ሰዓት አላውቅም። እና ኮንቴንት ክሬት እያደረኩኝ ክሬት አድርጌ ጨርሼ አዳሬ ነው ክሬት የማደርገው። ጸጥ ሲል ኦዲዮን ብቻ ነበር የምጠቀመው፣ ማለት ፌስለስ የሆነ ቪዲዮ ነበር ስሰራ የነበረው። ቀን ላይ ኤዲት እየሰራሁ ቁጭ ብዬ ኮምፒውተር ላይ መጣና ስራ ቦታ አለኝ ኤሌክትሮኒክስ ቤት፣ እዛ ጋር ቁጭ ብዬ ሁሉም ሰው ይገባል ይወጣል፣ እና ጓደኛዬ ስለሆነ ይገባል ይወጣል። እሱም እዛ ጋር ነው ያየኘው እና ለምን ፎሬክስን አታዩም ለምን አትጀምረውም ምናምን አለኝ። ስለ ፎሬክስ አላውቅም ነበር፣ ባውቀው ከዛ በፊት ነበር የሚጀምር እና ለምን አትጀምረውም ምናምን አለኝ። ፎሬክስ ምንድነው ምናምን ቶሎ ያው ቻት ጂፒቲም ነበር የዛን ሰዓት የምጠይቀው፣ ሌላ ፐርፌክት ሰው የለም። ምን ያህል ጊዜ ሆነ ማለት ነው ከጀመርክ? እንግዲህ 2 ዓመት ሆነ ዊዛውት ፕሮፊት። ችግር የለም ይመጣል። 2 ዓመት። ቆይ እሺ ማን ነበር የምታየው ስትጀምር? ሲጀምር በእንትና ነው ይሄ ቶታል ሉዝ አደረገን ያሉኝ። ይሄ ማን ነበር የሚባለው? መታገስ ነው ምናምን ውጭ ሀገር ያለው ነው መታገስ። ሲጀምር የእሱን ቪዲዮ ነው ልጁ ሜንሽን ያደረገኝ። መጀመሪያ ቻት ጂፒቲን ጠየቅኩኝ እና ምንድነው የሚያስፈልገው ነገር ብቻ የሚያስፈልገኝን ነገርና ምን ያክል ጊዜ እንደሚጨርስ ምን አይነት ትኩረት እንደሚያስፈልገኝ ምናምን ከጨረስኩ በኋላ ኮርሱን የታገኛለሁ ስል ፍሪ ነው ዩቲዩብ ላይ እነዚህን ኮርሶች ታገኛለህ አለኝ ልጁ። ከዛ በሱ መሰረት ገባሁኝ። አንድ ቀን ነው የጨረስኳቸው የሰጣቸውን ኮርሶች ማለት ነው። አጫጭርም ነበሩ ኮርሶች። አነጋውትኝ ኤነርጂ እና ቆል አቅርቤ እዛው ትሪያልፋ ጨረስኩኝ። እና ሌሎችንም ማየት ኤፌክስ ስኳር መሰለኝ ቴሌግራም ላይ አለ የሆነ ቻናል ግሩፕ ነገር ነው፣ ብዙ ቪዲዮ ይለቀቅበታል። ኤንኤክስ ያሉ ኔቢ ማርሻል አሉ፣ የቀረ የለም። በቃ የብዙዎች ትሬደር ኮርስ የሰጡት ኮርስ እዛ ላይ ያለ ፍሪ ነው። እና ጆይን አድርጌ እነሱን ማየት ጀመርኩ። እዚህ በአንድ ላይ ጨረስከው? በቃ የእንትና ነው የጨረስኩት። ከዛ በኋላ ግን ብርታት ፎሬክስ ነው የቀጠልኩት። ስለ ማርኬት ስትራክቸር ምናምን የሚለውን ብርታት ፎሬክስን እያየው ሌሎቹ ተመሳሳይ ሆኑ አብዛኛቸው። ፋይናሊ ግን ዛች ኤስትሬድ ማለት ነው እሱ የሆነ ጀመረ ከሌቭል 1 እስከ ሌቭል 5 እሷን ሙሉዋን ጨረስኩኝ። በጉጉት ነበር ስጠብቀው የነበረው ከስር ስለነበረ እሷን እያየው ሄድኩኝ። ግን ሳይኮሎጂካል በየት ይምጣ። ከዛም ደግሞ ተንተባት ለምሳሌ ፕራይስ አክሽን እማራለሁ፣ አይሲቲ እመጣለሁ፣ ኤስኤምሲ አለ። የትኛውን ስትራቴጂ በቃ ስትራቴጂ ምንድነው ነበር ለኔ ራሱ አይገባኝም ነበር። ከዚህ ያጋጨው ነበርና የጀመርኩት በዛ አይነት ወይ ነው እና የተማርኳቸውም እነዚህ ናቸው። ኦኬ ናይስ። ብዙዎቹ መታገስ ሳይኮ አይ ቲንክ ሶሻል ሚዲያ ላይ ነው የቆየ መሰለኝ፣ በጣም የቆየ ነው። እና ደግሞ ግራውንድ ነው መሰለኝ፣ ሄድ ነው ቤዝመንት ይመስለኛል መሰረት ነገር ነው። ፈርስት ኢትዮጵያ ትሬዲንግ መሰለኝ አይ ቲንክ ሪያሊቲውን በደንብ ያውቃል። አይ ቲንክ ትሬዲንግ ላይ ረጅም ጊዜ ከቆየ ኢትዮጵያ ሲመስለኝ እሱ ይመስለኛል። እሱ እንደው ኢትዮጵያና ከሱ ጋር ራሱ እና በዚህ አጋጣሚ ካየው ወይ ከደረሰ ይሄ ቪዲዮ መታገስ ሪያሊስቲክ እንትን አለው። በዙምም ቢሆን እንገባለን። በጣም አሪፍ። ስለዚህ በሱ ጀመርክ ማለት ነው? ያ በመታገስ ነው የጀመርኩት። ቆይ ግን ስትጀምረው በምን ያህል ጊዜ በቃ በፕሮልኩ ብለህ ነበር? እኔ እንጃ በቃ ቶሎ አገኛለሁ ነው ኮንቴንትም ክሬት ሳደርግ በዛ ልክ ነው። በጣም አስገብጎኝ ነበር የጀመርኩት ማለት ያው ስራው አይከብደኝም ለመጀመር። አሁን ዩቲዩብ ለምሳሌ ኤዲት እንዴት እንደሚሰራ ካይን ማስተር ነበር በስልካችን የዛን ሰዓት እንዴት እንደሚሰራ በቃ በሱ ነበር ኤዲት ማድረገው። ምንም የከበደኝ ነገር የለም። የቴክኒካል ነገሩ ብዙ አይከብደኝም። አሁን ይሄኛው ሳይኮሎጂካል ኢፌክት ስላለው እና ኮንቴንትም ክሬት ሳደርግ 20 ሺህ እስከሚመጣ ስቀኝ ተቆጣላችሁ ዩቲዩብ እና ያን እስከሚመጣ ኮንቴንት ማድረግ አልደበረኝም። የሆነ መስራቱም ኤዲት ማድረጉ ራሴ ቮይስ አድርጌ ስክሪን ሪከርድ ነው ታች ታልክ ነው ማሳየው አፕ ሪቪው ምናምን ነገር እነሱን ነገር ነውና አልደበረኝም ነበር። ግን መጨረሻ ላይ እንትን ባክግራውንድ የምጠቀመው ሰው ነን ኮፒራይት እንትን ባክግራውንድ አውዶልና አወርዳለሁ ዩቲዩብ ላይ ሰዎች እንትን ያደርጉትን ማለት ነው ሪፖስት ሆነ። ከዛ ኮፒራይት ክሌም ሲልህ ኤዲት ይሆናል ዩቲዩብ ላይ ራሱ ላይ። ግን ይሄ ክሌም እንዳይልም
ሪዩዝድ ኮንቴንት ነው እና ኮፒራይት ስትራይክ ቢሆን የሆነ ቅጣት ይቀጣህኒ ይሄ ቅጣት አለው ብለህ ታቆማለህ። ሪዩዝድ አይልም ክሌምድ አይልም። ያ ማለት ከሁለቱ ሪፖስት የተደረገ ኦዲዮ ሆነ እና ለሞኔታይዝ ሲይዘው በቃ ክራሽ አደረኩኝ እኔ አወረድ ሞኔታይዝ ፋይናሊ ዋች አወሩን ፎርቼ እንትን 1K ሰብስክራይብ እና ፎር አወር ሰዓት ነበር 4000 ሰዓት ነበር እና እሱን ሞልቼ ሞኔታይዝ ምናምን የዛ ሰዓት አውጌዳ ሚዲያ ምናምን ነበር። ስቲል እሱን ሁሉ ቴክስት አውርቼ ምናምን ይሄ አይሆንም ሪዩዝድ ኮንቴንት አለው ምናምን ሪዩዝድ ሲለኝ እኔ ሪዩዝ ያደረኩት የለም የራሴ ኮንቴንት ነው ሙሉ ባክግራውንድ ግን ማጀብ ያለው እንግሊዘኛ ክላሲካል ነበሩ ፌል አረገ። ከዛ በኋላ ኮንቴንት ክሬት ማድረጉ ማስጠላኝ ግን ደግሞ እንትኑ አልጎሪዝሙ አልረሳውም ደስ የሚለው አሁን ባለሙከራ ብዬ የሆነ የነፃ ኢንተርኔት ቪፒኤን ነገር ምናምን ተለቆ ነበርና የዛሬ ዓመት እና የሆነች ቪዲዮ ሰርቼ ለቀኩት። ሁለተኛ ቻናል አለ ዝም ብዬ ልሞክረው ሊንክ ቲዩብ የሆነ ወጌሻ እንደነበረውና ወጌሻ በሚለው ቻናሉ ላይ እንዳዲስ የሆነ ሞቲቬት አደረገኝና ጀምሬ አዲስ ቻናል ቶሎ ወጣ። እንደውም 1000 ነበር አሁን 1900 ምናምን ገብቶ አየሁት ባይዘዌ ነው የሚለው። ከዛ ይሄኛውን ባይዘዌ ያልኩና አንድ ቪዲዮ ሳመጣት ወዲያውኑ በ24 ሰዓት ምናምን 5000 ሰው አየሁ። ግን ሰው ነፃ ነገር ስለሚወድ መሰለኝ ነፃ ኢንተርኔት ብዬ ነው እንትን ያልኩት። ወዲያውኑ ቪፒኤኑ ሳያውቁማል ፕራይቬት አርኳት ቪዲዮን ግን አለች። አሁን አልጎሪዝሙ አረሳው። ኢንካም ጀነሬት ያደርግልህ ነበር? ጀነሬት አላረገም። ሞኔታይዝ አልሆነም። ማገደኝ ሪዩዝድ ኮንቴንት ብሎ ሞኔታይዝ ዋቻወር በጣም ነጥሮ ነበረ። ዋቻወር ነው የሚከብደው ዩቲዩብ ላይ ይሄን እየሰራህ ከዛ ትሬዲንግ የዛን ሰዓት ኤዲት እያደረኩ ነው ለዚህ ኮንቴንት እንትን ነው ዴንቲቲው ሞቲቬት ካደረገኝ በኋላ ወጌሻ ለዚህኛው ቻናል እየሰራው ነው። ይሄ ልጅ አገኘሁት ልዑል የሚባለው ከዛ ልዑል ነገረኝ በኮንቴንት ስለሚያውቅ ከኔ ውጭም የሌሎችን ሰዎች እንደዚህ ቀለል ያሉ ቪዲዮዎችን ኤዲት አደርጋለሁ መንፈሳዊ እንትኖች እና በነዛም ስለሚያውቀኝ ልጁን በመንፈሳዊ ሁኔታ ነው የማውቀው ቤተክርስቲያን አካባቢ ማለት ነው። ልዑሎች ደግሞ ጎበዝ ናቸው ትሬዲንግ ያ ለዘወዝ ነው ልጁ እንትን እሱ ገንዘብ ይሰራ ነበር በዛ ሰዓት ልዑል ተማሪ ነበረ። ብዙ ቤት አይፈቀድለትም። ግን እኔ ማረሰው በዚህ አጋጣሚ ያገኘው 10 ብር እየከፈልኩ ማለት ነው ፌርባሪ ጋፕ አልገባኝ ሲል ስለ ፌርባሪ ጋፕ 10 ብር ከፍለውና ያሳየኛል። ወርት መሸጥ አለብህ እቺ ነገር ያታል ለኦርደር ብሎ ካስብ ኦርደር ብሎ እንዲ ነው ያስረዳኝ በወረቀት ስሎ ይጨምር ነበር። አሁን ኦርደር ብሎ በጣም ዩዝፉል ነው። 20 ብር ለእያንዳንዱ 10 እያስከፈለ ጀስት ለሱ እኔ ምን ፐርፐዝ እንዳለው ለኔ ግን ፋን ነበረ። ባክግራውንድ ወርክ ነበረ። በኋላ ክራሽ እያደረኩት መጣው እንጂ ያ ማለት ለኔ ምንም አይደለም ብሩ ጀስት ግን ያን ነገር ያስረዳኝ ነበር። ፈንድድ አካውንት ሞክረህ ታውቃለህ? በጣም አራት ሞክረሃል? እሺ ቆይ አሁን ያው ወደ አንተ ስቶሪ እንሂድና ማለት ትሬድ እንደጀመርክ ልዑል የሚባለው ልጅ ነገረ የከፈልከው 10 ብር ፌር ቫልዩ ነው የተማርክ ነው። በኢሳት ቪዲዮውን ታውቀው ወይስ አንድ ላይ ሄድክ ነበር? ቪዲዮ ነው። ከቪዲዮ እኔ ፌር ቫልዩ ጋር ተጠይቀውና እስኪ ናሳይ ቪዲዮ ኤዲቲንግህን ዩቲዩብ ቻናልህን ምናምን ዩቲዩብ አቆምኩ ከርብት አልኩኝ ወደ ትሬዲንጉ ላይ ሪል ገንዘብ ዲፖዚት አደረግ ወይስ ምን ያህል ጊዜ ፈጀ? አሁን ቶሎ አስገባክ? ወዲያው ቶሎ ነው የገባሁት እኔ ማለት ምን ያህል ጊዜ? አሁን ስለ ትሬዲንግ ነገረክ? ያ እሱን አየሁኝ። ስለ ፌር ቫልዩ ጋር ማየው ምንም አልኩኝ። እያንዳንዱ ማርኬት ስትራክቸር በትንሹ ገባኝ። ሽፍት ማለት ዋን ሚኒታይና ሽፍት ካረገች ያቀችች ጥናት እገባለሁኝ። ሶ ኤክስነስ አወረድክ ቬሪፋይ ምናምን አይከብድም። ምክንያቱም ከዛ በፊት አሊኤክስፕረስ ምናምን ይሄ ባይቢት ቬሪፋይ ስናደርግ ምናምን አውቀዋለሁ እና ይሄ ፕሮሰስ አልያዘኝም ቬሪፋይ ለማድረግም ማለት ነው። አሊኤክስፕረስ ምናምን አስመጣ ነበር እቃ አመጣና ለዛው ለሱቅ ኤሌክትሮኒክስ እቃዎች እኔ ራሴ ሰርቭ እንትን ለምሳሌ ሞኒተር እንትን ሞጁሌተር ምናምን የሚባሉ ኤሌክትሮኒክስ ነው ለጂፓስ ምናምን እያስመጣው ገጥም ነበርና ከዛ ውጪ ደግሞ ዲፖዚት ለማድረግ ብዙ ነገር የምታልፈዋልና ማስተር ካርድ ነው የምትይዘው እንኳን እና ያን ቬሪፊኬሽን ኤክስነስ ምንም መስሎ አልታየኝም። ክሪፕቶ ኦሬዲ ዛች ቪዲዮ ላይ ነው ያየሁት። ያከፋፈቱ አልከበደኝም። ስለዚህ ወዲያው የከበደ ያ ምን ያህል ፈጀብህ? አሁን ዲፖዚት ጋር ማለት እንደሰማኸው ወዲያው ትሬዲንግ ላድርግ ብለህ ገንዘብ ከተትክ ወይስ ዴሞ ነው የጀመርከው? ዴሞ አልጀመርኩም። በደሞ ጀምራ ላይ ልጁ ባይዘው ጎበዝ ነው አላውቅም ቆይቶበታል መሰለኝ። ደሞ ክፈትና ምናምን አለኝ። ባለፈው ነግሬያቸዋለሁ። ደሞ አይጥመኝም ነው ያልኩት። አይጣፍጠኝም ነው የሚባለው። አማርኛ ያያያል ባይዘው ቪዲዮ ተበልሽ ይችላልና እንግዲህ ደዋራውት የክፍለ ሀገር ቋንቋ ነው ያወራሁትና ደሞ አይጥመኝም ነው ያልኩት። አይጣፍጠኝም ደሞ ሪል ነው። ወዲያው $24 መሰለኝ የመጀመሪያ ዲፖዚት እና ዲፖዚት አድርጋትኝ ዋና የት ነው ጎልድ ነበረ። ሙቭመንትን አላውቅም ምን ሰዓት እንደሚገባ አላውቅም ምናምን ባያጠቅ ሲል
አላስታውሰው ብቻ ወደ ታች ወደ ላይ ማለት አንድ ትሬድ ነው የገባሁት። ስገባ ፕሮፊት ነበረች $1 ይያት ወጣሁ ቶሎ 25 አረኳት። እዛ ድጋሚ ባያልኩኝ ሼር ደግሞ ትንሽ ከፋለች ቶሎ ይወጣለኝ 26 ምናምን። ከዛ የሆነ ሰዓት እስኪ ዳና አድርጌ ልግባ አልኩና ስገባ 12 ጉርድ አደረገኝ። ተነስቼ እዚህ ጋር ቁጭ ብዬ ምናምን እንዴ በዛኑ ሌሊት ነው? አዎ በዛችሁ ሌሊት በአንድ ቀን ሌሊት ማለት ነው። በጊዜ ሰፈር እዚህ ጎረቤቶች ጋር ከኔ እዛ ኤሌክትሮኒክስ ቤት ነው ሰፊ ነውና ለብዙ ነገር ነው ስጠቀማት የነበረው። እዛው ተኛለሁ፣ እዛው በስርባታለሁ፣ እዛው ኤዲት አደርጋለሁ በፊቱ እዛው ደግሞ ይሄ ኤሌክትሮኒክስ እንሰራለሁ። ሰፊ ነገር ነበር እና ከጎኔ የሆነ ሱቅ እንደዚህ ዳቦ ቤት እንሰራዋለሁና በቃ ነገ ሀብታም ሆኜ ተኛላችሁ መስላችሁ ነበር። ዋናው ይት ማለት ነው። እንደዛ ከሁኔታው ከትሬዲንግ ሁኔታ ያ ነገር ባንዴ የሚቀየር ነው መሰለኝ። ከዚህ $24 የመጀመሪያ ዲፖዚት ከዛ በኋላ 12 ወሰደብኝ። ግማሹን ወሰደው ልተኛልኩና እንቅልፍ ቤት ይምጣ እዛ ያለ ጎዴ ላይ ከዛ እነሳለሁ። ቻርቱን አየውና የሆነ እንቅስቃሴ የለውም ኮንሶሊዴት ይሆናል ማለት ተኛለሁ። እንቅልፍ አይምጣ እንዴ ይሄን ሁሉ ወስዶማ አልፈታው እላለሁ። እነሳለሁ። በሁለተኛው ቀን ጠዋት ላይ ብሎ አርኳት 12ቷን የቀረችው ማለት ነው። ምን ገብተህ ጎልድ ነበር ስገባ በጎልድ ነበር እሱን ኦኬ። ከዛ 12ቱንም ይዞብኝ እና ለልጅ ነገርኩት እንደዚህ እንዳደረኩኝ። የሆነ ጓደኛው ነው መጣና አገናኘው። እሺ ጓደኛው የሆነ ትንሽ እውቀት ነበረው ግን ሳይኮሎጂካል ብዙም አልነበረም ልጅ። ቢያንስ ግን የሚገባበትን ቦታ ያውቃል ልጅ ጎበዝ ነበረ። በሁለተኛው ማለት ነው እኔ ለዲፖዚት አልቸገርም ስራም ስለነበረኝ ዲፖዚቱ አልከበደኝም። ዲፖዚት አንታርግ አብረን እንስራ ነገር መጣ ይመጣል እኔጋ ሱቅ እና አናላይዝ እናደርጋለን እንገባለን። ከዛ ያው ዳና ፕሮፊት እየሰራን ነበር። የሆነ ሰዓት ላይ ኦኬ ድጋሚ ዲፖዚት አደረጋችሁ? ዲፖዚት አይሰልችኝ። ስንት ዲፖዚት አደረግ? ቶታል አሁን ስቆጥረው አይደለም ከ24ቱ ቀጥሎ ያለው ሁለተኛው ላይ 24 30 ነው 30 አደረጋችሁ። እሱስ ምን ያህል ጊዜ ቆየ? እሱ ቆይቷል። ልጁ ነው ፕሮቴክት ሲያደርገው የነበረው። እኔ እንትን አለለም ዝም ብዬ ማየት ነበር ቻርቱን ሲሄደላችሁ ወደው ስቶፕም ይነካን ምን የሚላል ጎበዝ ነው ልጅ ይታገሳል። እንደውም እኔ ነኝ ክሎዝ ማድረግበት ጠብቀው ላይ ይወጣል ይለኛል። እኔ ቶሎ ከታረጋው የሆነች ፕሮፊት ካየው እየመውጣት ነው ቶሎ እና ጠብቀው ይለኛል። ከዛ እሱ ጠብቀው ላይ ይዛ ቦታ ሄዶ ሲነካው አይ ጠብቀው ስላለ ግን አልተማርኩበትም። አሁን ላይ ነው ትንሽ ይገባል። አሁን ወደ ኋላ አስታስበው አሁን 2 ዓመት ሆኖታል ይሄ እንትን ካለ ያኔ የነበረ አስተሳሰብ ማለት ከመማር አንፃር ነው ወይስ ገንዘቡን ከመውሰድ አንፃር ነው? ምክንያቱም እኔ አስታውሳለሁ እኔና ኤቢ ቢሮ ውስጥ ቁጭ ብለን $4 ፕሮፊት ስናይ እየጮህን እንዝጋው እንውሰድ ምናምን እያለን ነበር። ግን እሱ ቦታ እስክንደርስ ቢያንስ 5 ወር ዴሞ ትሬድ ያደርጉ ነበር በዴሞ። ምክንያቱም በጣም ፈራው እኔ አሁን $25 ዲፖዚት ለማድረግ 4 ወር የፈጀብኝ። ስለዚህ አሁን ወደኋላ ሳየው ገንዘቡን እንደምወስደው እንደሚወስድብኝ ስለገባኝ እፈራለሁ። እና ቶሎ ነበር ያንተ $25 ምን ያህል ጊዜ ቆያችሁ? ሳምንት ምናምን ነገር አላቀልጥ ምን ትሬድ ጎልድ ነበር እንደዛው ነው። ስንት አደረስኩሽ? መጀመሪያ $4 ሰራን ከኤቢ ጋር ዘጋሁት። ከዛ በጊዜው አልገባኝም እንጂ 0.01 ላይ $12 ትርፍ ማለት 120 ፒፕል አሁን 0.1 ብገባው $120 ነው። 0.2 ብገባው $140 ነው። ግን ቻርቱ ከዛ በላይ መሄድ አለበት ነው ያለው። ብዙ አናውቅም ግን $12 እያየ እኔ ፖዚሽን ጨምሬ ምናምን ጂም ውስጥ ነው ብሎ ያደረገው። ከዛ ቀጣይ ቀን ወደ ዴሞ ድጋሚ ተመለስ። ምክንያቱም ራሴን አውቃለሁ እንዲህ ገንዘብ ለእንትን ካልኩኝ ምናምን ብዬ ብቻ ፍርሃቱ ነበር ለማለት ነው። እና አሁን ተመልሰ ስታየው ያኔ የነበረ አስተሳሰብ ኦኬ እቺ $25 100 ትሆናለች 1000 ትሆናለች ምናምን እያልክ ነበረ ወይስ ደግሞ ትሬዲንጉን ደግሞ ለመማርም ኦኬ ፌር ቫልዩ ጋር ኦርደር ብሎኩ ምናምን እንዴት ነበር? አሁን ስታየው የተቀየረ ነገር በሳይኮሎጂ ደረጃ አለ ወይና ምንድነው የተቀየረው ለምታስቡ? የዛን ሰዓት ኦሬዲ ነው በነገረኝ ነገር ልጁ በቃ ማርኬቱን ጨርሻለሁ ነው ያልኩት። ፌር ቫልዩ ጋፕ ነው ያለው። ፌር ቫልዩ ጋፕ ማርኬቱን መመለስ ነው። ካልሆነ ደግሞ ኤፍቪጂ ፕላስ ኤፍቪጂ ማርኬቱን ደግሞ ተከርብቶ ለሌላ ኤፍቪጂ ነው የሚያገለግለውና ማርኬቱ ምን ያህል ጊዜ ፈጀባው ይሄንን አውቄ ጨርሼ ዲፖዚት አድርግ እስክትል ስትራክቸሩን ለማወቅ 3 ሳምንት ምናምን። ስለዚህ ልጁ ስለ ትሬድ ነገረ በ3 ሳምንቱ $25 አስገብተህ ጀምር ታገስ ብሎ ነበር በጣም ልጁ ማለት ነው። ግን እኔ ያከታተለ ቸኩዬ ነበር አይደለም እኮ ዲቦ ይኮተኩታል ነው እስር ከሰል
ቸኩዬ ነበር ብለህ በጣም አንዴ ከሚባለው በላይ ጀሚ እንትን ቻት ጂፒቲ ራሱ ነግሮኝ ነበር ስትጀምር ኖርማሊ ምንድን ነበር ይመስላል አሁን ትሬዲንግ አሁን ዲፖዚት አደረግ ስለዚህ አሁን ባይ ማለት ሴል ማለት እነሱን ታውቃቸው ነበር ወይ ምንድን ነው ትሬዲንግ የሚለው ራሱ ጭንቅላት ውስጥ የመጀመሪያ ነገር ሲገባለ ምን እንደምታረግ ታውቀው ነበር ገና ስትጀምር ዲፖዚቱን አድርገህ ለምሳሌ ወደ ላይ ሲወጣ ያለችው ቫልዩ ነች ትርፌ ወደታች ከገባውበት ዝቅ ካለ ያለችው ትርፌ እሱ የሚለው ኮንሰፕቱ ገብቶ ነበር ስትጀምር ወይስ በቃ ገባህበት ዝም ብዬ አልገባሁም ኮንሰፕቱ የተወሰነ እዚህ ገብቼ ስቶፕ ሉዝ እንደማስቀምጥ ቲፒ እንዳለኝ እነሱ ነገሮች ተረድቻለሁ ከነ መታገስ ከነ ምናምን ትምህርቱን ትንሽ አይቼዋለሁ ቶሎ ነው የገባኝ ስቲል ራሱ መጀመሪያ ይሄ የሎንግ እና የሾርት ፖዚሽን አስቀምጬ በዛ ልክ ነው ስቶፕኝ እንኳን ሳስቀምጥ ነበር ግን ሊሚት አልነበረው 4 አስቀምጥበታለሁ $10 ይዤ 4 አረጋለሁ በቃ የማይገባውን ሪስክ ማለት ነው እና ያ ጥፋት ነበር እንጂ እንትኑ አልጠፋኝም ነበር እዚህ ስቶፕ እንደሚያደርግ ስቲል ብሬክ ኢቭን ራሱ እንዳለ አቅ ነበር ተመልሶ ቢነካኝ እንኳን በዜሮ እንደምወጣ ማለት ነው ሁለቱም ሳፖርት ያደርጉኝ ነበር በኋላ ሎሊ ያመጣልኝ ልጅ ያግዘኝ ነበር በጣም እንደዚህ አድርግ እንደዚህ ብታደርግ ጥሩ ነው ስቶፕ አስቀምጥ ቲፒ አስቀምጥ ያለ ስቶፕ ገብቻ አላውቅም ግን ስቶፕ በጣም ሰፊ ስለሆነ ከነካኝ አብዩ ዲሊቨሪ ነው የምትሰራው አሁን በምትሰራበት ጊዜ ትሬድ ገብተህ ታውቃለህ ዲሊቨሪ እየሰራህ በጣም ማለት ነው ጀምር ያኔ ቢዩ መች ነው ቢዩ አሁን ቅርብ ነው ይሄ ክፍለ ሀገር ነበረ ቢዩ አሁን ሰሜን ወልዲያ አካባቢ እዛው ነው ትሬድ ያልከው ትሬድ እዛው ወልዲያ ትሬዲንግ ይታወቃል ማለት ነው ያው እኛ ቅርብ ይሆን ማለት ሶሻል ሚዲያ አለ እዚህ ኢንተርኔት አለ እዛም አለ ሁሉ ለወልዲያ እናመልከት አይ ባይዘው ደህና ነች ከዛ የከፋም አለ ኢንተርኔት ምናምን የላቸው ለኔ አሁን አፕዴት እያልኩ የመጣሁበት ከወልዲያ በፊት ሌላ ቦታ ነበር የባሰ ገጠር ማለት ነው ዩቲዩብ እንዳለ አላውቅም ነበር እዛው እሺ ወጣቱ ትሬዲንግ የሚለውን ኮንሰፕት ያውቃል እኔ ጋር እኔ ከጀመርኩ በኋላ ማውራት ስለሚለኝ ሸራራላችኋለሁ እና ሰርች ሲያደርጉ የሆነ ሪስክ ነገር ነው ማለት የሆነ ፌክ ነገር ነው የሚያዩት ይሄ ቁማር ነው ምናምን ነው የሚል ነገር ነው የሚያዩትኝና ረመንበሩ ቁማር ጀምሯል ነው በብዛት ማለት ያ እንደዛ ነው የሚረዱት እና ኔጌቲቭ ነገር ነው ወጣቱ የሚነግረኝ የሆነ ሰዓት ፕሮፊት ፈንዲ ላይ ስቴፕ 1 አልፌ ስቴፕ 2 ነበረ ስቴፕ 1 አልፌ ሳሳያቸው አረ በቃ ይሄ ልጅ እኮ አልፈው ምናምን ብለው ዋላ ብሎ ሳረጋት ሳይለንት አድርጌ ራሴን ቁጭ አደረኩ ደበቅራሴ እና ኔጌቲቭ ነገር ነው የሚነግሩኝ የባሰ ማለት ነው ግን አሁን ለምሳሌ ያለፈውን 2 ዓመት ስታስበው ትሬዲንግን ምን ነው ባላወቅኩት ትላለህ አሁን ለምሳሌ ከደረሰብህ ፔን ህመም አንፃር ምን ነው ባላወቅኩት ኖሮ ትላለህ ወይስ እንኳን አወቅኩት ትላለህ እኔ አሁን ባለፈው ያለፈው ፖድካስት የለም ብሩኬን ይዘህ እስከዛ ድረስ ያጠፋሁት ገንዘብ አሁን ላይ ይኖር ኖሮ የተሻለ ነበር ማለቴ ለትሬድ ያለ ልክ ነው በቃ እዛ የነገሩኝን አለመስማቴ የሆነ ትንሽ ጻጻታው ላይ ማለት ግን ደግሞ አስተምሮኝ ነው የመጣውና ከዚህ በኋላ ለሚመጣው በቃ እንድጠነቀቅ ነው ግን አሁን ለትሬዲንግ ምንም እውቀት የሌላቸው ልጆች ወጣቶች ማን ቢያዩት ትሬዲንግ ጀምሩ ትላቸዋለህ ወይስ ኮንተንት ክሪኤሽን ዩቲዩብ ይሻላል ኮንቴንት ክሪኤሽን ያደክማል ከትሬዲንግ ያው ማለቴ ሲሰጥም እንደዛ ኮንቴንት ክሪኤት አድርገህ ነገ ኮንቴንት ከሌለ ዩቲዩብ ይከዳል አይደለ ማለቴ በሚገባህ ላይ ጫና ይፈጥራል ሁሌ ኮንቴንት በቃ ይፈልጋል እንዲቀልበው ነው ይፈልጋል እዚህ ላይ ግን ማስተር ካረከው አንድ ማርኬቱን ታውቁታላችሁ ስለ ፎሬክስ አልነግራችሁም እና ፎሬክስ ይቀላል ብሩኬን ብላችኋል ጀምሩም አትጀምሩም ሁሉም ሯጭ አይሆን ምናምን ያለው ደጋግሜ ነው ቪዲዮዋን የሚያዩት በጣም ነው የጠቀመኝና ግን ደግሞ የሚሏችሁን ስሙ ሲጀምሩ የሚነገራችሁን በደሞ ጀምሩ በደሞ ጀምሩ ሪስክ ማኔጅመንት አክብሩ ሪስክ ማኔጅመንት አክብሩ አለማክበር የሆነ አስለቅሶኛል የማይሆን ቦታ ላይ አድርሶኛል እኔን ማለት ነው እስቲ ምናልባት ፈቃደኛ የተጎዳህበትና ወይ ለዚህ ኤክስትሪም ሊደርሽበታል ያልክበት ጊዜ አለ ወይ ገንዘብ ያጣህበት ምናምን ወይ ያለቀስክበት ነው ፋይናል ስክሪን ስሸጥ ክፍለ ሀገር እና ከዚህ ደግሞ ባለፈው ማጫወቻቸዋለሁ ምንም ሳላቀው ኦርደር ለከስተመር ሳደርስ ማለት ነው እና ስክሪን የሸጥኩት ክፍለ ሀገር ነበር ቲቪ ስክሪን ነበር የቲቪ ስክሪን 32 ለትሬዲንግ ብዬ ማለት ነው እና እሱ ብሎ ሲሆን በቃ ፋይናል ስንት ብር ሸጥከው 10 ሺህ ብር ሸጥኩት 32 ኢንች ትሬድ ለማድረግ ነው ያዛ ሙሉ ወደ ትሬድ አደረከው ሙሉውን ቶፕ አፕ አደረኩኝ እዚህኛው አምጥቼ ዲፖዚት አደረኩ ምን ያህል ቀን ቆየ እኔ ቆይታዮችን ጆርናል ማለት ጆርናል አድርጉ ለጀማሪዎች በጣም ጥሩ ጆርናል በጣም ትልቁ ነገር ያሳያል ያለፈውን ነገር ከዛ እሱ ብሎ አደረገ
በቃ ምንም የፕሮፊት የሰራ እንትን ሁሉም ብሎ ነው። ወይኔ ከዛ በኋላ ፔኑ እሱ ጋር ነው የሚመጣው አይደል? ስክሪኑ ሸጬ ቲቪውን እሱ የሚመጣ ነኝ። እዛ ውጭ ደግሞ እንዴት እንትን አለለም ማለት የሚያሳዩ ፋኒ ነገር ነው። ዩቲዩብ ላይ ኔጌቲቭ ነገር አንድ የሚነግር ነገር የለም። ሁሉም ራሱን ቀርጾ የሚያሳየው ፕሮፊቱ ነው። ቲፒው ነው እንጂ ኤስኤል ሲነካበት የሚያሳይ ያ ላይቭ ገብቶ እንደዚህ ኤክስኪዩት የሚያደርግ የሚያሳይ ሰው የለም። ያን ፕሮፊት እያየ አንተ ፕሮፊት አሰራ ነው ችግር የለም። ለምንድን ነው አለቀ። ማርኬቱን ተረድቼዋለሁ ትላለህ። አንዳንድ እኮ ደግሞ ይሄድልሃል፣ ይሰጥሃል፣ አይከዳህም ማርኬት ያችን ለምንድን ስገባ በሪል ለምንድን ነው የሚበላኝ ብለህ የሆነ ውስጥ ትገባለህና ሰው የሚላችሁን ስሙ። ትልቁ ነገር ከቴክኒካሉ ይልቅ ሳይኮሎጂካል ነገሩን ጠለቅ። ዲሊቨሪ እያደረክ ያልከውስ? እሺ ዴሊቨሪ ደግሞ ቤት ነበር ምሳ ሄጄ ገባሁኝ። ፈንዲድ አካውንት ነበረ ባይ ዘ ወይ ትሬደር ጓደኛ አለኝ እዚሁ ያገኘሁት። አጋጣሚዎች ሁሉ ደህና ሰው ጋር ነው የሚያገናኘኝና እሱም ድራይቨር ነው፣ ቢዩ ዴሊቨሪ ነው የሚሰራው እና ወልፔፐር የተዋወቅነው ልጁ ጋር ወልፔፐር እዛው ቢዩ ላይ ነው የተዋወቅነው። መቀመጫ ስፋት አለ እዛ ላይ ቁጭ ብዬ ወልፔፐር የቢዩ እንትን የፎሬክስ እንትን ነበር ቻርት ምናምን እና እሱን አየና አንዴ አንተ ትሬደር ነህ ሊሆን አለ። አይ ከሳሪ ነኝ እንጂ ምናምን አልኩት። ከዛ ስለ ትሬድ ጆርኒው እሱም ትንሽ ያጫወተኝ እንደኔ ሉዘር ነው ዳጊ ይባላል ወይ ደግሞ ማህደር ሌላ ስም አለ እና ገዛን ማለት አወራን ፈንዲር ገዛን። ሌላ ጓደኛ አለው እሱ 3 ሆን እዛ እንደንዴ የፋይፍኬ ገዛን። እሱን ገዛንና ፈርስት ዳጊ ብዙ አረገ ብሎ አረገው። ከዛ ኔክስት የዳጊ ጓደኛ ሰርድሚ ነው ሲጠበቅ የነበረው ከሶስት አንዳችን እናልፈዋለን አብዴት እናደርጋለን ብናል። በቃ ቶሎ ፕሮፊት ነው ሲጀምር ገና ፈንዲድን ሳንገዛው ገና ልንገዛ ስናስብ አንዳችን እናርፋለን። በቃ አንዳችን አልፈን ራሳችን እንኳን ነገር ነው ስንል የነበረውና እና የኔ ሲጠበቅ ነበር ደግሞ ይዞም ነበር ደህና አድርጌ እና የሆነ ሰዓት ላይ ነግሬያቸዋለሁ። ቤት ገብቼ ታብታብ ነው ያደረኩትኝ 3 ፖዚሽን ነው ከፍቼ ወጣሁት። ከዛ ወጣውና ደራ ፕሮፊት ምናምን ይዶልኛልና ብሬክ ኢቭንም አላስቀምጥም። እቺ ወደ ፕሮፊት እየሄደች ነው ይላተንካ ብሬክ ኢቭንም ያንን ሁሉ ወደ ላይ ሄዶ በፈንዲር ነው 100 ምናምን እያሳየኝ ነው። ቀይችል አልፋት ነው ስቴፕ 1 ላልፍ ነው ወደ ስቴፕ 2 ተሻገራለሁ እያልኩኝ ወጣውኝና ስራ ባጋለ ባጊዬ ኦርደር ይዤ ቻናል ሊጋ ነበረ ወደ ጎሮ መስመር እየሄድኩኝ ከዛ ቁልቁለቱን አካባቢ ሊጀምር ሳየው ወርዳኒ ዴሊ ሊሚቴን ጥሶ ሄዷል እና ያነገ ሲር ቁልቁለቱ አልታወቀኝም። ዝም ብለን ዳገት ቢሆን ይሻለኝ ነበር። አይመደኝ ነገር ያዝም ብለን ቆም ነበር። እዛ ወረድኩኝ ጭው እየወረድኩኝ ስቲል ሳይክል መንገድ አለና የመኪና መንገድ አለ። የሳይክል መንገድ ለቅቄዋለሁ። በጎን ሲሳደው አልሰማም። ይጀለ ከስተመር ሰለዋት ከቻርቱ ጋር እንዴት ሆነ በቃ የሆነ ጅዝብ ባልኩኝ። በዛ ላይ ደግሞ ለ9ኛ ጊዜ ነው ብሎ ሲያደርግ እዛ መጥሪያዬን የሆነ 9 አካውንት ሞከረ ፈንዲድ ሪል 5 4 ፈንዲድ ቻራተኛ ነበር። ተስፋ አድርጊያት ነበር እሱ በቃ እዛ ሰዓት ብሎ እንዳለግ አወቅ። ከዛ በኋላ እንዴት ለማዳን አልሞከርክም? ለመውጣት ኤግዚት ለማድረግ ኦሬዲ ስገባ ብሎ በቃ ሲከፍቶ ኦርደር ተቀበለ ቻሮሊ ነበር ግን ሊሚት ዴሊ ሊሚት ያጠቃኛል። ምን አቀብ ከምን ነበር? ከጂኤፍቲ ነው ከምንድን ነበር? ጂኤፍቲ ሳይሆን ይሄ ኢኩቴጅ ቆይ ግን በዚህ አጋጣሚ የፈንድ ስትራቴጂ እና ሪል መኒ ሪስክ ማኔጅመንት ይለያያል ይላል ብዙ ሰዎች በስፔሻል ኢቫሉዌሽን ላይ ኢቫሉዌሽን ፌዝ 1 እና ፌዝ 2 ላይ አብዛኛው ሰው የሚጠቀመው አግሬሲቭ አገባብ ብዙ ጊዜ እንደዛ ግን ዋንስ ዩ ጌት ፈንድ አዲስም ያለን ነበር ብሩክ ብዙ ጊዜ 0.5 ነው ሪስክ ማድረግ ዋንም ሪስክ ላይ ይችላል ፌዝ 1 ለማለፍ ሲሆን ሪሉ ላይ ሲገባ ግን በጣም ቀንሷል አይደል? ሶ ኢቫሉዌሽን ዩዥሊ ከአንድ ወር በሁለት ወር ምናምን ማለፍ አለበት። ረጅም ሰዓት የምትይዘው አይደለም ሪል ገንዘብ አይደለም ነው። እንደዛ ከሆነ ዴሞ ይሻላል። ዋቃረሲም ይላል ቶሎ እንትን ብሎ ግን ምንድነው እሱም አንመክረው ብዙ ጊዜ ኢትዮጵያ ውስጥ ስትሆን እነዛን አካውንት ዋቃረሲም 1000 ጊዜ ብሎ ቢያደርግ 1000 አካውንት መግዛት ይችላል። ልክ ነው። እዚህ ገብቶ በአንድ ወር ይሞክራልና ብዙ ጊዜ ይሄንን አንድ ፈንድ አካውንት ኖሮ በ2 ዓመት ብታልፈው ለፈው ነው ያኔ የምልህ በጣም ቀስ ያልክ 3 ዓመት የሚፍጅብህ ለፈተማ ማለት በዛ ሰዓት ይሰራል። በቃ ዴሞ ትሬድ ከምታረግ አሁን ዴሞ ፊሊንጉን ማታረው ፈንድ አካውንት ግን ለምን 10 ዓመት ይፈጅብህ። በዛ ውስጥ ግን ትምህርቱ ነው ተማሪ ሪስክ ማኔጅመንት ካፒታል ቴኪንግ 1 2 3 ሎክ ማድረግ አሁን እኔን ያስተማረኝ ሪል ማኒው ሳይሆን ፈንድዱ ነው። አትሊስት 1 2 3 ላይ በጣም ኤክስኪዩት እንዳደርግ ያስገደደኝ ማለት ከዋንስ ታልፍ ፔይ ኦፍ ያደርጋል። በጣም ነው የሚከፍልህ እንደ ፈንድድ ገንዘብ የምታገኝበት ቦታ የትም የለም። ግን ብዙ ጊዜ ኢትዮጵያውያንና ለኢትዮጵያውያን የምከር ብትለኝ
10 ዓመት ይፍጅብህ ትሬድ አድርግበት። ለምን ብሎ ያደርገዋል? ምክንያቱም የመግዛት አቅም የለህማ እየሰራ ነው። ሊሞት ሲል ያለው ፊሊንግ አለ አካውንቱ ሊሞት ሲል ለምሳሌ 4000 ከሆነ ብሎ ማድረጊያው 2500 ሲደርስ ፉል ማርጂን ልገባት ያኔ ድሮዳውን አንዴ አይግባም ድሮዳውን አይግባም ሳይኮሎጂ እኮ እንጂ አሁን ለምሳሌ እኔ ያን አካውንት ነበረኝ ማለፋችሁ ብሎ ሊያደርግ $2000 ቀርቶት ነው 2000 ቀርቶኝ $250 ብቻ ሪስክ ያርኩኝ ፔንፉል ነው 250 ከ250 750 ነበር 1 2 3 እንደሄደው 750 እየዘጋው አካውንቱ አይኔ ያየ ብሬክ ኢቨን ማለት ነው ፌዝ 1 አልፈን ፌዝ 2 አልፈንበታል ግን ቆይ በዚህ አጋጣሚ ብዙ ሰው ፈንድን የሚጠላበት ሪዝን አለዋ እነዚህ ሪዝኖች ቫሊድ ናቸው ብሎ ታስባላችሁ እኔ ፐርሰናሊ አስባለሁ በጣም ቫሊድ ነው ብዬ አስባለሁ ኤሚንም ነግሯለሁ አይደለ ከፈንድ በላይ እኔ ላይፍ ይሻለኛል ነው ማለት ምንድነው ሪዝን ለምሳሌ ፈንድ ላይ በጣም ብዙ ሩል አለ እና አንዳንዴ ሩሎቹ ያንተን ትሬዲንግ ኤጅ እንዳታገኝ ነው የሚያደርጉ ኦኬ ምክንያቱም አሁን ለምሳሌ ናው ምን ናው ትሬዲንግ ስታይል አሁን ለምሳሌ ወይ ስካልፐር ከሆነ ወይ አንተ ከሳይኮሎጂህም አንፃር ከሪስክ ማኔጅመንትም አንፃር የሆነ ማርኬት ውስጥ የራስን ኤጅ ቢልድ ታደርጋለህ ግን ከዚህ በላይ ሪስክ አታርግ እንደዚህ ዜና እንደዚህ ሩል ነው ሲባል ያንተን ኤጅ ፋይንድ ላታደርገው ትችላለህ ብዬ አስባለሁ ሪል ላይ ሲሆን ግን ፍሌክሲቢሊቲ በጣም አለ ስለዚህ የራስን ኤጅ የማግኘት ቻንስ ይኖርሃል ብዬ አስባለሁ አንደኛው ሪዝን እሱ ሁለተኛው ደግሞ እውነት ለመናገር እኔ ፈንድድ ኢቫሉዌሽን ፌዝ ላይ በጣም ነው የምናደደው ምክንያቱም ይሄ ገንዘብ ሪል ላይ ቢሆን ኖሮ ቀጥታ ይገባል እና ዊን ሬት አሪፍ ሆኖ አሪፍ ትሬዶችን ይዘህ ምናምን ይሄ ሪል ቢሆን በቃ ትላለህ እና እሱ ፓርት ያናደኛል ስለዚህ ከፈንድድ በላይ ሪል መኒ ላይ ብታገል ሪል መኒ ላይ የሚል ሰው አሁን እንደኔ አይነት ሪዝን የሚያቀርብልኝ ከሆነ ኦኬ በጣም አሪፍ ነው ግን አት ሴም ታይም ደግሞ የካፒታል ጉዳይ ላይ ሲሆን ሪዋርዱ ደግሞ የፈንድድ በጣም ይሻላል ለፍተህ በተወሰነ ገንዘብ $20 የ5K አካውንት ካለ በጣም አሪፍ በ100 ምናምን ዶላር ነው አሁን የ50K ባለፈው ተገዝቶ $100 ፍሊፕ ከማድረግ ይልቅ የ50K አካውንት ቢሆንክ አንድ ዊዝድሮዋል በቃ አካውንቱ ትሪፕል እያደረገው ይላል ለምን 500,000 ብታወጣበት ስለዚህ ፕሮ እና ጠቀሜታና ጉዳት አለው ግን እንደኔ ፐርሰናሊ ላይቭ አካውንት ትሬድ የሚያደርግ ኤጀንት ታገኘዋለህ ኢትዮጵያ ከካፒታል አዘራ ስፕላስ እና አሁን ለምሳሌ ማርጂን ስፔሲፊክ ስለ ማርጂን ስታወራ ኢትዮጵያ ውስጥ ላለ ማርጂናችን በጣም ሃይ ነው ሪል መኒ ቼክ ስናደርግ የሚሰጥ ማርጂን በጣም ኤክስነስ ራሱ 1 to 2000 ነው አንሊሚትድ ድረስ ፍሊፕ እና ለእኛዎቹ ምንም ችግር የለም ኢትዮጵያ ውስጥ ያለ ነው ትሬድ ብናደርግ ማለት ነው ግን አይ ቲንክ እና አዲስ ከነሱ ጌም ጋር ቼክ ሳደርግ እነሱ ጋር ያለው ደግሞ 1 to 50 ነው ማክሲመም የሚሄደው እና ብዙ ጊዜ ሪል መኒ ላይ ትሬድ ሲያደርጉ እንደኛ ሌቨሬጅ የላቸው ስለዚህ ትሬድ ማድረግ አሁን አዲስ የምጠይቀው አይ እኔ አሜሪካ ውስጥ ነው ያለሁት ሪል መኒ ትሬድ ከማድረግ ፈንድድ ነው ያለ ነው አብዛኞቹ ውጭም ሀገር ያሉ ሰዎች ካየ ሞሮፍ ወደ ፈንድዱ ነው የሚያሳዩ ቪዲዮዎቻቸው ፈንድዶች ናቸው አብዛኞቹ ካፒታል ሲኖራቸው ደግሞ እውነት የሚሸጥ ማናቅም ያሳየዋል እና ሰማው እንደኔ ደግሞ ጠይቀኝ ሁለቱንም እኩል ማስኬድ ትችላለህ ባይ ሁለቱም እኩል የላ ሪሉም ፈንድዱም አሁን ለጎን ይሄዳል ያው ኢትዮጵያ ውስጥ ኮንክሪት ፈንድዱ ነው አንተ ኤክስፒሪየንስ ካረከው ውስጥ ይሻላል ፈንድዱ የተወሰነ ይቆያል አንደኛ በጣም ሪስክ የምታደርገው ይሰፋል ታውቃለህ ትፈራለህ በሪል አካውንት የኔ ሄድ ከተባለ ማክሲመም $50 ነው $50 በላይ ሪስክ አላደረግም ማለት እንትን ዲፖዚት አላደረግም በዚህኛው ግን $50 ለአንድ ጊዜ ሪስክ ይሆናል ወደ ፈንድ ስመጣ ያ ማለት ቹስ ታደርጋለህ እንዲደፍር ያደርጋል ብዙ ትሬድ እንድትወስድ ያደርጋል አይ ቲንክ ለመማሩ ፈንድዱ የሚደርስበት ይላል ፈንድዱ ይሻላል ደግሞ ይቆይልኛል ከሪል አካውንት ይልቅ ፈንድዱ የተሻለ ይቆያል ላላልፈውም ይችላል የሚል ጥርጣሬ ስላለ ለሎንግ ተርም ነው ማሰበው ይሄኛው ግን ሪል ገንዘብ ነው ሳይኮሎጂ በጣም አፌክት አለው ያስፈራል ሪስክ የወረደ ሲሄድ እንደከፍል አድርገው ነው የምትለው ይሄኛውንም እንደዛው ነው ግን ደግሞ የሪል ሲሆን በጣም ይወዳል ሌሎች ፔሮች ሞክረህ ታውቃለህ አሁን ጎልዲን አጠፋውና ወደ ኤሮና ወደ ጂቢፒ መጥቻለሁ ጎልድ ትሬድ አታርግም አጥኛ አይደለ ከባድ ነው እዚህ ጋር ተባይተናል እንትን ነው በቃ ማርኬቱ አሁን እንቅስቃሴውም ሃይ ነው ከዛ ውጭ ደግሞ ሪስፔክት አያደርግም አሁን በተማርኩት ኤስኤምሲ በጣም ተማርኳት አሁን ከረንትሊ የምትጠቀመው ስትራቴጂ
ኤስኤምሲ ነው አሁን በአሁኑ ሰዓት ኦርደር ብሎክ በቃ ማስተር ለማድረግ እየሞከርኩ ነው። ሶ ላይክ አንድ ትሬድ ስታደርግ እስቲ አንተ አሁን በራስህ እንዴት ነው ስትራቴጂ እንዴት ነው የምታደርገው? አሁን ዩኤስዲ እንዳልከው ጂፒዩኤስዲ ቢሆን እስቲ ትሬዲንግ ከማድረግ ጀምሮ ያለው እስቲ ንገረን ነው አሁን ላይ ያለ ማለት እስከዛሬውን ሪሙቭ እናድርገውና አሁን ላይ ግን ያለኝ ስማርት ማኒ ነው። ስትራክቸሪንግ 4 አወር ያለው በ4 አወር ነው ስትራክቸር የምሰራው ሃይሎ የሚለው እሱን የምሰራው ትሬድ ኢንሳይት ሞላ ታውቁት ከሆነ የሱን ኮርስ ወስጃለሁ። ቪአይፒ ሜንቶርሺፕ ላይ ያለሁበት እና ማርኬት ስትራክቸር በኤስኤምሲ የሰራው ኢንዱስመንት አይዲኤም አለው። አይዲኤም ካላገኘ ሃይር ሃይ ወይ ሎወር ሎ አታጸድቅ። አይዲኤም ምን ያልከው? አይዲኤም ኢንዱስመንት ሾርት ተርም ሆነ እቺ ሾርት ተርም አይዲኤም ነች። ሶን ስታገኝ ሃይር ሃይ ሎወር ሎ ታጸድቃለህ። ከዛ በፊት የነበረው የሆነ ስትራክቸር ስታይ ሃይ ሎ ምናምን እያልክ ግን ያን እንትን አይደለም። ስማርት ማኒ ሳፖርት ያደርገው ነው እንትን ጀሚኒ ስጠይቀው እንደዚህ ይቻላል እንዴ ስለው ይጠቀሙታል። ግን አንተ አይዲኤምን ካወቀው አይዲኤም በጣም የተሻለ ነው ሲለኝ አይዲኤምን አስገባሁት። ብሩኬን ባለፈው ሳፖርት አደረገን እና በ4 አወር እንሰራለን። ባክቴስት እናደርጋለን። ይሄ ማህደር ጋር ያልኳችሁ ልጅ ጋር እና ባክቴስቱም ውጤታማ ነው። አሁን ከብሩኬ ወደዚህ ነው ባክቴስት እያደረግን ያለው እና በ4 አወር ስትራክቸር እሰራለሁ። ስትራክቸር ሰራና የ4 አወር ኦርደር ብሎኮችን ነው ማለት። ስለ ኦርደር ብሎክ ደግሞ አንዱን ቪዲዮ አንዱን ቻናል ሰጀስት አድርገን ሉሲ ምናምን መሰለኝ የሚለው አዛቅም ሰውየው ስለ ኦርደር ብሎክ በደንብ ነው የሰጣት። የትኛው አናት ኦርደር ብሎክ የምትባለው እስቲ በኮንፊርሜሽን ሁሉ 50 ሚኒት ላይ የሚያሳየው ዋን ስትራክቸር ሽፍት ጠብቆ እዛች ኦርደር ብሎክ ሲገባ ከዛ ኢንትሪ ሞዴሉን በቃ አራሩን በጣም ሃይ ነው እናሳየኝ። አሁን ስትራክቸርን በደንብ ማጽደቅ ትክክለኛው ስትራክቸር የትኛው ነው በ4 አወር ላይ ያለው። በ4 አወር ከገባ በኋላ ለምሳሌ ማርኬቱ ሃይ እየወጣ ከሆነ ዲስካውንት ድረስ እስኪመጣ መጠበቅ እስከ ዲስካውንት ዞን 50% ላይ እስከገባ ድረስ ባያስ የሚሆነው ሴል የሚሰጠኝ ባያስ ስትራክቸር ወዴታች እያየሁ ሄዳለሁ። ዲስካውንት ከገባልኝ ደግሞ ባይ ሴትአፕ ፈልጋለሁ። በተለይ ደግሞ 75% ላይ ከገባ ማለት ነው ባይ ሴትአፕ ፈልጋለሁ። ሜቢ በ4 አወር ስትራክቸር ሽፍት ወደ ላይ ካሳይ ከታች በ50 ሚኒትም ከሰጠኝ ሴትአፖችን እፈልጋለሁ። ኦርደር ብሎክ ነው የማወጣው። በቃ አሁን ኦርደር ብሎክ ነው የኔ አንዳንዴ ያ ፖይንት ኦፍ ኢንተረስት እሱ ነው። አንዳንዴ ኮንፊርሜሽን ሳልጠብቅ ሁሉ ገባል። አንዳንዴ ደግሞ የሆነ ታይም ሲኖረኝ ምናምን ሳየው ኮንፊርሜሽን ሽፍት እጠብቃለሁ። ሎው ታይም ፍሬም ላይ ገብቼ እሱን ጠብቄ ሰሞኑን የወሰድኳቸዋል አንድ 3 ትሬድ የመጀመሪያው ቀን 3 ሉዝ አደረኩኝ። አሁን የመጨረሻው ሐሙስ ሳይሆን ሐሙስ ላይ አንድ ትሬድ ገባ 1.5 ዊዛውት ኮንፊርሜሽን የገባሁት 1.5 ስማሽ አደረገ ኢሮ በጣም በቃ ፐርፌክት ምትማለች። እኔ ግን ይሄን ነገር ባይዘው ከኢቢ ጋር ያነሳሉ ነበር። ጎልድ የእውነት ግን ጎልድ ይመቻቸዋል በጣም የእውነት ለምንድነው አሁን ብዙ ጊዜ እንደው ኢቢ ቴክኒካል የሚሰራው ከዛ ቴክኒካል ሰርቶ ምናምን ነገር ከዛ አይረሳኝም። እዩ የነሳደውና የአሜሪካ እኮ ታኮሱ ምናምን ነገር አለ ሞመንት ግልብጥ ብሎ የራሱን ነገር ነው እንትን የሚለው። ስለዚህ አንተ የፈለገ ፕሪፔር ብታደርግ ኢትስ ኖት አፕ ቱ ዩ ልልህ ነው። ኢትስ አፕ ቱ ቻምፒዮን አለ ኢራኖቹ አለ እኮ እሱን ሪስክ አውቀን ነው የምገባበት። ሰሞ ካንተ ባህሪ ጋር ይለያያል። ኢትስ ኦል አባውት ሳይኮሎጂ። አሁን ለምሳሌ እኔን ዩኤስዲ ትሬድ አድርገህ ብትለኝ ደግሞ በጣም ነበር የሚያደርገው ይሄ አረግ ነበር አውቀዋለሁ ማርኬቱ እና ግን እኔ ደግሞ እንደዚህ አይነት እንትን የለኝም፣ ትዕግስቱ የለኝም። አንድ ማርኬት ላይ ቁጭ ብዬ 3-4 ቀን ስዊንግ የምታርኮ ነው ሳምንት ምናምን ድረስ ይቆያል። ብዙ ጊዜ ሁሉ ጊዜ ለማለት አለ ብዙ ጊዜ እንደዚህ ይሆናል። እሱ ደግሞ እኔ አታገኘኝም እዛ ውስጥ። እኔ የምፈልገው ጎልድ ቻርት ከፍቼ ፕሮባብሊ ማርኬት ላይ ቆይ የምፈልገው 30 ደቂቃ ግፋ ቢል 1 ሰዓት በዛ ውስጥ ቲፒን ነክቶ ወይ ስቶፕ ሎስ ነክቶ ይወጣል። እና እንደ ሳይኮሎጂያችን ነው ሁላችንም እንትን ባህሪ ይወስነዋል አንድ ነገር ትሬድ ለማድረግ። ጎልድ ሴንሲቲቭ አሴት በጣም ሴንሲቲቭ ነው። ፈንዳሜንታሊ በጣም ዲስራፕት ከሚደረጉ እንትኖች ጎልድ ግን ደግሞ ዶሌ እንዳለው እሱን ጦርነት እንዳለ እኮ እናውቃለን። እና ስቲል አይሆን ሳምንቱ ሙሉ ጦርነት እንዳለ እኮ ታውቀዋለህ። ስለዚህ አንተ you have to be ready ለዛ እኮ ወደ ጋምብሊንግ እየተጠጋ ይሄዳል። ኖ አይደለም። አሁን ለምሳሌ ሬዲ ነኝ ግን ጦርነት አለ በቃ ከሆነ ሆነ if it goes my way it goes my way ግን ካልሆነ ኖ እንደሱ አይደለም። አሁን ለምሳሌ ስትራክቸሩ አለ አይደለም። ከዛ የሆነ ትሬድ ገባ እና ጎልድን አሁን ለ2 ዓመት አይተናል ቻርቱ። እሺ የ2 ዓመት የኒውስ ካንድል ምን እንደሚመስል ዩኒት። ስለዚህ ይሄ ትሬድ ልክ እንደገባ ለምሳሌ the worst happen የሚያደርገው ነገር እንደገባ ኒውስ ወጣ ነው። እሱ ጋምብሊንግ ነው። አሁን ለምሳሌ ሲፒአይ ተጠብቆ ባይሚነካ ሰው ጋምብሊንግ ነው። ስለዚህ አንተ አሁን ኒውስ ዘጠኝ ተኩል ላይ እንኳን ኒውስ ፕሪፔርድ ሆነ ዩሮ ዩኤስዲ ጋር አለ እዚህ ጋር ሁሉም ጋር የጎልድን የት መች እንደሆነ አታውቀውም። ስለዚህ አንተ አሁን ኒውስ ሳይወጣ 9 ተኩል ነው የሚወጣው 3 ሰዓት እሱ አሁን ኢዩ ትሬድ አደረገ እኔ ጎልድ ገባው
9 ተኩል ላይ የሆነ ኒውስ ይወጣል ወይ ቲፒ ነካል ወይ ብሬክ ኢቭን ይነካል ወይ ዳስ ኖት ጋምብሊንግ ስለዚህ እንደዚህ ወይ የጎልድ ግን መች ሰዓት ላይ እንደሚወጣ አታውቀው ስለዚህ ትሬድህን ገባህ ኒውስ ወጥቶ ስቶፕ ሎስን ከነካው ስቲል ጋምብሊንግ አይደለም ግን በማርኬት ስትራክቸር እንደዛ እንዳይመጣ ኖ ሪስክ ስታስቀምጥ ስቶፕ ሎስ ስታስቀምጥ የፈለገ ኬስ በኒውስ የሚንካው በስትራክቸር የሚንካው ትሬድ አይዲያ ፌላል ሪስኩን አምነ ነው የምታስቀምጠው ዛ ስለዚህ ሪስክን ሚኒማይዝ እያደረክ አይደለም ማለት ነው ኖ ሪስክን ወስነሃል በቃ ይሄን ያክል አሁን በማርኬት ጉድ እዚህ ጋር ይነካል ወይ ቲፒ ወይ ስቶፕ ሎስ ነው የሚነካው አይደል ግን ይሄ በጣም ኮንፈርም አድርጎልኛል አሪፍ ትሬድ ነው ብለህ ነው የምታስቀምጠው ፌል እንደሚያደርግ እኮ ቻንስ አለው እኮ ትሬዱ ፌል የማድረግ ቻንስ አለው ግን 75% ለምሳሌ እሱ ዩሮ ኤስዲ ላይ ቢገባው ዩሮ ሌሎች ፔሮች ላይ ቢገባ እነሱ ሂኖስ 50-50 እንደሆነ የሱ ኢንቴሌክቹዋል ኖሌጅ እንደሆነ የናንተ ግን ከናንተ ኢንቴሌክቹዋል ውጪ የሆነ ፎርስ ነው ስቶፕ ሎስን እኮ ቢነካብህ በዜናም ሆነ በስትራክቸርም ሆነ በቃ ያ ትሬድ ሪስክ የምታደርገውን ያክል በቃ ፌል አድርጓል ማለት ትሬድ እኮ you keep doing that ፈንዳሜንታሊ እኮ መባ ዩሮ እኮ you keep doing that አይደል ዛሬ ኤስኤል ከነገ ነገም you keep doing that ከነጎዲያም አሁን ለምሳሌ ያልገባ ነገር ኒውስ ሲወጣ it's affecting dollar after all every news is related somehow to dollar ስለዚህ ዩሮ ከዶላር ጋር ነው ፔር every pair USD pair እንዳለ ሜጀር ፔር ማለት ትሬድ የምታረግ ከሆነ ሁሉም አፌክት ይደረጋል it's a matter of ምን ያህል ቮላታይል ነው ጎልድ ኒውስም ባይኖር ቮላታይል ነው ኒውስም ሲኖር ቮላታይል the same ነው ሙቭመንት አንድ አይነት እንደዚህ ነው ግን አንዴ ነው ጎልድ እና ዩሮ the same አይደሉም ነው ግን ጎልድ በጣም ቮላታይል ብቻውን ያው በቃ ኒውስ ሲኖር በጣም ይነቃነቃል በቃ ኤክስፔክት እና ደግሞ ፕላስ እኔ based on my 2 years experience ማለት ነው ቴክኒካሊ the fundamental አንዳንዴ ቴክኒካሎቹን በጣም ቴክኒካሉ ጋር ሊኩዊዲቲ ስዊፕ እንደሚያደርግና ልክ አንላይን ያደርግና የዛን ቀን የሚወጣው ኒውስ አብዛኛው ጊዜ ፖዚቲቭ ይሆናል ወይ ኔጌቲቭ ይሆናል ታውቋል ስለዚህ it's not only about the fundamental ትሬድ ሲያደርጉ በስተጀርባ እኛን ተወሽኛ ሪቴል ትሬደሮች ግን like ባንኮች በላቸው ሂውጅ ኢንቨስትመንቶች they know when to buy እና they know when to sell ጦርነት እያለ እንደኛ ዘሎ አይገቡም ወይ የሆነ ነገር they expect for የሆነ liquidity ቴክስ ሲደረግ የሆነ ዞን ውስጥ እስኪገባ ወይ ፕሪሚየም ወይ ዲስካውንት ውስጥ ሲገባ ሊትራሊ ስላየው የሆነ ጊዜ ጎልድ ፖዚቲቭ ኒውስ አውቶማቲካሊ የመጣው የሆነ ዊክሊ ሎ ሊወስ ሊኩዊዲቲ ጨርሶ ሁሉ ነገር ልክ እንደጨረሰ ፖዚቲቭ እንድንታረቅ ነው የአሜሪካ መጀመሪያው በጣም ኒውስ ብዙ ጊዜ ሀፕን አድርጓል ስለዚህ ቴክኒካሊ ዘ ፈንዳሜንታል not only fundamental technical ግን ምን መሰለ ሁለቱ አላይን ያደርጋሉ አንለስ ኢንሳይደር ትሬደር እስካሉን ድረስ ፔንታጎን ውስጥ የሚካሄደው ሚስት አታቀም ምን እያወሩ እንደሆነ ምን ዲስከስ ያደርጉ ከሆነ you never know ስለዚህ ኢንሳይድ ኢንፎርሜሽን እስከሌለ ድረስ ኦኬ ጎልድ ሰላም ነው የኔ እንትን ለምሳሌ you have your own structure እንደዛ ነው የሚሆነው ኤክስፔክት ስታደርግ ለሞመንት 2-3 ቦምብ ከጣሉባቸው ኦኬ ሪቨርስ ሁሌም ያለው አሁን አንተ ሪሰንትሊ ትሬዲንግም አሁን ከረንት ላይ ያለው የትራምፕ ጦርነት ያለው ሲቹዌሽን ነው እንጂ እኛ ኦልሞስት አሁን እቺ 1-2-3 ሆነች እንደዚህ ሆነ ከዚህ በፊት በነበረን ትሬድ ሲፒአይም በላይ ኤንኤፍፒም ሲወጣ ጎልድ በጣም ቮላታይል ሁሌም ማለት ነው ግን ፕራየር አሄድ ተዘጋጃል አሁን ጦርነቱ ያው ኢምፓክት አምጥቷል ግን ስቲል አሁን የሳይው ስቲል ቴክኒካሉን ካወቅበት ማስተር ካረከው ሊኩዊዲቲ ስዊፕ መጠበቅ አሁን ለምሳሌ ትናንት ነበር የአርብ ይሄን ቪዲዮ ምናምን ቅዳሜ ነው ሹት ያደርግነው ነው አርብ ዕለት የነበረው ትሬድ ፈንዳሜንታሊ ቴክኒካሊ አላይን አለ በጣም ፈንዳሜንታሊ ቴክኒካሉ ግን ቀድሞ ነበር ለምሳሌ ሊኩዊዲቲ ጦርነት ወጣ አለ ቦምቡ ስዊፕ ነው ያደረገው ቴክኒካሊ ስዊፕ ነው ኤጂያ ያለው በዜናው ምክንያት ነው የወረደው ቦምብ ምናምን ተደራረጉ ኒውስ ነበር አለ እሱ ኒውስ ግን ያቺን ሊኩዊዲቲ ስዊፕ ለማድረግ ነው የወረደችው ከዛ ወዲያ ሊወጣ ስለዚህ ቴክኒካሊ ቦምብ እያለ ለምን ሊወጣ ይሄ ነገር ማለት ነው በጣም ብዙ ጊዜ ሲደጋገም ብዙ ጊዜ ነው ያየነው የኤንኤፍፒ ቀን ኢቭን ኤንኤፍፒ ነበር ሮብለት ነው ኤንኤፍፒ ነበር ኤንኤፍፒ ሀፕን ከማድረጉ በፊት ቻርቱ ዝም ብለ ለንደን ሎ ስዊፕ የተደረገው ከዛ ኢሚዲየትሊ ለንደን ሎ ኪል ዞን የሚዘጋው 6 ሰዓት ዜናው 9 ተኩል 6 ተኩል ላይ ዘጋ ኦልሞስት 8 ሰዓት ምናምን ላይ ሎ ስዊፕ ተደረገ 8 ሰዓት እንደውም ነው 9 ሰዓት ምናምን ኒውሱ ሊወጣ 15 ደቂቃ ነው ሲቀር አሁን እሱ ጋር ቴክኒካሊ ባይ ትሬድ ዜና አለ ብለ ላገባው ይችላል which is good risk management ዜና ባይኖር እንደምገባው you know it ከዛ እሱ ጋር ትገባለህ ግን
ፋንዳሜንታል በጣም የታዘዘው መጣ። ስለዚህ እኔ እንዳንተ ለማለት እቸገራለሁ፣ ቴክኒካል ፋንዳሜንታል ለማለት እቸገራለሁ፣ ግን ቴክኒካል ከፋንዳሜንታል ጋር ብዙ ጊዜ አላይንስ ያደርጋቸው ይችላል። ስለዚህ ይሄ ሁላ አለ። ደግሞ ዳታቤዝ አለ which is back testing ማለት ነው። ቻርቱን ለሁለት ዓመት ካየከው የኒውስ ካንድል ምን ያህል ቮሊዩም እንዳለው ታውቀዋለህ። ስለዚህ ቲፒ ጋር ደርሶ ለምሳሌ 400 ፒፕ ደው ቢል ታች ኦኬ በቃ የሆነ ይሄ ፖሲቢሊቲ አለ። ስለዚህ ይሄን የምታውቅ ከሆነ ኦኬ ስቶፕ ሎሲን አይነካውም ዜናው ቢወጣ፣ ምክንያቱም ይሄን ያክል ፒፕ የሚንቀሳቀሰው ነው ገባ። ይሄ gives you confidence ኦኬ እዚህ ጋር ነው ማስቀምጠው፣ እዚህ ጋር ሲደርስ ብሬክ ኢቭን አደርጋለሁ ነው። ስለዚህ ምን ነው ጋምብሊንግ አይሆንም። ወይም ደግሞ በቃ ዜና ቆጣ እንዲሆናል ምናምን የምትለው ነገር አለ። 2 ዓመት ሙሉ ዜና ምን ያህል እንደሚንቀሳቀስ አንዳንድ የሚያስደነግጥ አዳዲስ ነገር ይመጣል፣ ግን ማታውቀው ነገር አለ ማፕል የሚያደርገው። ስለዚህ ተለምደዋለህ። ግን ለምሳሌ አሁን ጎልድን እንደሱ ትሬድ የሚያደርጉ ሰዎች they have to familiar with the news ማለት በሁሉ ኒውሶች ጋር እንዴ ትሬድ ያደርጋሉ። አይ ግን ማማ ፈንዳሜንታሎቹ ፈንዳሜንታሎች ሲፒአይ ጎልድ ትሬደር በቃ ኒውስ ግዴታ ጎልድ ትሬድ ብታረኩ ዩሮም ጂቢፒ ሁሉ አሁን ሲፒአይ ቀን ላይ ምን ማድረግ እንዳለበት ታውቃለህ። የትሬድ ሁሉ አባስተው ኤንኤፍፒ ላይ ኒውስ ካለኝ ትሬድ አለው ፎሬክስ ፋክተር ቼክ አደርጋለሁ። ኒውስ ካለ በቃ ትሬዱ ይለፈኝና ከዛ በኋላ በዛ ቀንም ጃምፕ ላደርግ ኒውስ ላይ ትሬድ አድርገህ ታውቃለህ? አላውቅም። የሆነ ጊዜ ላይ $10 ዲፖዚት አድርገን ማደር ጋራ ታብታብ አደረግን ወጣ አንዳችን ባያዳች ሲሆን ያለው ስትራቴጂ ነው የኔ ወጣ የሱ ወረደ እሱ የሲል ተነካ እኔ ፕሮፊት መጣ ሸር አደረገ ያዲ ስትራቴጂ። አሁን ግን ቅድም የኤስኤምሲ ቴክኒካል ፓርቱን በደንብ አድርገን ያስረዳክ ማለት አሪፍ ነው። አሁን 2 ዓመት ነው የፈጀብህ። በጣም ጥሩ ስትራቴጂ ያለክ ያስኬዳል። በቃ ማለት ፕሮፊታብል ነው የሚመስለው። እና አሁን ምንድነው የቀረው ነገር ማለት እንዴት ነው ወደፊት መቼ እንደሆነ አናውቅም ጊዜውን፣ ግን ወደ ፕሮፊታብል ትሬደር ለመድረስ እየተማርካቸው ያሉት ነገሮች እየቀያየርከው፣ አብዛኛው ሳይኮሎጂ ነው ብለሃል። ቴክኒካል የተናገርከው ነገር በጣም አሜዚንግ ነው፣ የሚገርም ነገር ነው። ትሬድ አገባቢ 4 hour ስትራክቸር ላይ ነው እና እንደ ትሬደር ማሻሻል አለብኝ። እንዴት ነው ወደፊት የምትጓዘው? ብሩኬም ነግሮኛል ባለፈው መልሶ የሰጠኝ የሚያስቸኩልም እንዲነው ነው። ያው ገንዘብ ፐርፐዙን ታውቁታላችሁ። ገንዘብ ፍላጎት ነበርና መቸኮል እንደሌለብኝ ፔሸንት ይቀራል፣ ትዕግስቱ ይቀራል ያለኝ እንደሚቀረኝ ደግሞ ራሴን አይቼዋለሁ። ምን መሰላችሁ አሁን በቅርብ አኳባ የሚባል ምግብ ቤት አለና እሱ ጋር ኦርደር ላወጣ እየሄድኩኝ ኦርደሩን አውጥቼ ልክ እንደጨረስኩኝ በርጋ ቆሜ የሆነ ትልቅ የድሮ መኪና የያዘ ትልቅ ሰውዬ ነው ሽማግሌና፣ ከዛ ደግሞ አንድ ወጣት የሆነ የቤት መኪና ነገር ይዞ ሚስቱ ጋር ፊት ለፊት አለ፣ ህፃን ከኋላ ጭነዋና እና መስቀለኛ መንገድ ነው እንደዚህ ሲሄዱ ሁለቱም የሆነ ተገናኝ። መኪናው አልተጋጨም፣ ግን ይሄኛው ወጣቱ ደንግጦ ሲይዘው ከኋላ የነበረችው ልጅ ከፊት ሆነች። እነሱ ጋር ሄደችና እና ደንግጦ ወርዶ ባለቤቱን መልታ እንትን አላላትም ወረደና ቀስ ብላ እንደም እንደምና በጣም ትልቅ ሰውዬ ነው። የድሮ መኪና ይቺ እንተ ስትራክቸሯ ሁላ ሌላ ነገር ነውና የድሮ የመጀመሪያው መኪና ትመስለኛለች። እና ወረደና መኪናዋን እንደዚህ ከላይ መታት። ገና ሳይጋጭ ሰውዬ ገጨው ጥርምስ አለና ሰውዬው ግን ዝም አለው። በቃ ይሄ ትልቁ ሰውዬ ማለት ነው ዝም አለውና ጮኸና ሰዎች ወጥቶ ያታ ምንም እያየው ነበር ያስተምረኝ መሰለኝ በዛ ሰዓት ይወሰደኝ። ከዛ ጮኸና መልሶ ገባ። ህፃኗን አየ፣ ምንም አልሆነች። ህፃን ልጅ ነች። እቅፍ አድርገው ነው የያዟትኝና ተመለሰና ወረደና ሰውየውም ይቅርታ ጠየቀው፣ ያኛው ሹፌሩ ማለት ነው። እና ይቅርታ እንዲጠይቀው ያደረገው ያነ ሰውየው መልሶለት ቢሆን ሌላ ጸብ ውስጥ ሊገቡ ይችሉ ነበር። ግን የሰውየው ትዕግስቱ ዝም ብሎ መጨረሻ ላይ ሰላም ሲለው በትዕግስት አሸንፎ ሰውየውን ማለት ነው መልሶለት ቢሆን ትልቁን ሰውዬ ራሱ ሊመታው ይችል ነበር። ተናዷል ልጁ ናት፣ አልፈርድበትም እሱ ግን ደግሞ የዚህኛው ፔሸንቱ ያስደስተን እና ያነ ፔሸንት እንዴት ቢውል አድርገው ብዬ እዛ ትሬድ ገባኝ። አሁን $10 እንትን ብያለሁና ወደ ሴንት አካውንት ቀይሬያት ከዛ በሁለተኛው ቀን እኔ ትሬድ ገባውና ዋንቱ ስሪ ላይ ነው ያስቀመጥኩት። ከዛ እንዴ ያነ ሰውዬ በመታገሱ ነው እንትን ያለው ለምን አልታገሰውም? አሁንና ዋንቱ ደረሰ። $1 ነበር ሪስክ ያደረኩት። አሁንም ሪስክ ማኔጅመንት ይቀርዋል ገና $10 ይዛ $1 ሪስክ አይቻልም። አስተካክላለሁ ማለት እየተሻልኩ ነው የመጣሁት። አሁን ጆርናልም ጀምሬያለሁ። ፕራይቬት ቻናል ከፈትኩ እንትን ላይ ቴሌግራም ላይ ቮይስ አረጋ ስክሪንሾት አረጋታለሁ ከመግባቴ በፊት
ቮይስ አደርጋለሁ እንደዚህ አይቼ ነው የገባሁት 1 2 3 ነው 1 2 5 ነው 1 2 ነው እንደዚህ 1 2 የሚሆነው ከዚህ እንትን ስላለ ነው። ሌላ ኦርደር ወርክ የሚመልስብኝ ከሆነ እዚህ ስለሚመለስ ፌር የሚያደርግ ምን የሚያደርግ ይሄ ሲጀመር ፐርፐዝ አለው ብዬ አይደለም ማለት ገንዘብ አገኝበታለሁ ግን እስኪ ለየው ስትራቴጂውን ይሰራል ወይ እና ጆርኒ አሁን ጀመርኩኝ። አሁን በቃ ከባለፈው በዚህች መንዝ ውስጥ ማለት ጆርኒም ጀመርኩኝ። ባክ ቴስትም እንትን አለ ትሬድ ካሳ የሚባል ፍሪ ዌብሳይት ነው። ሁሉም ቢጠቀሙት የተሻለ ነው ያሰው የአንድ አመት ዳታ ይሰጣን የእያንዳንዱ ከረንሲ እየገባን ስማርት መኒ መጀመሪያ ስትራክቸሩን እንሰራለን። ኦርደር ብሎክ እናወጣለን። የሚከበር ኦርደር በብዛት ይከበራል። ባክ ቴስት ካደረግ ነው ፎር ሴሽን ገብተናል። አሁን የአንድ አመት ጨርሰን አሁን 5ኛ ሴሽን ልንጀምር ነው። ሌላ የአንድ አመት ማለት ነው። ጂቢፒ ኢሮ ምንድነው የእንትኑ ስም ያልከው? ትሬድ ካሳ ነው የሚለው ፍሪ ዌብሳይት ነው። ኦኬ ትሬድ ካሳ ያ ምን ስትራቴጂ አንተ? ስትራቴጂ አይሲቲ ተጠቅሜያለሁኝ። ፕራይስ አክሽን ትሬንድ ላይን አልቀረኝም። የነሞላ ኪሌብል አለ ሚትጌት አድርጎ ይመለሳል። ብቻ ኪሌብል የፎርሃው ኪሌብል ያወጣል። እዛ ቦታ ይጠብቀዋል። አሁን ደግሞ መጨረሻ ላይ ፋይናል ግን ኤስኤምሲ ስማርት ሆነ። የትኛው ይሰራል? ኤስኤምሲ በቃ ኢንትሪም ያገኘሁት ኢንትሪ ያለኝ ብዬ ማወራለትም ኤስኤምሲ ላይ ነው። በቃ እኔ ፐርፌክት ሆናኒ ኦርደር ብሎክ በፊት ማቀው የሆነ ዞን አስምሬ ይሄ ኦርደር ብሎክ ነው ነበር። አሁን ግን ሪሊ ኦርደር ብሎክ ምን መልሰው ማርኬቱን ሪሊ ኦርደር ብሎክ አለች። ያችን ቦታ ወቋት ደስ አለኝ። አሁን አንተ ሜንሽን አድርገና ሰውየው ፈረንጁ ስሙ ዱሲ ምናምን ብቻ አንተም ታያለህ ቴሌግራም ላይ ለቀዋለሁ ቻናሉን እና ስለ ኦርደር ብሎክ ቫሊድ ኦርደር ብሎክ ነው እየሰጣቸው ምን አይነት እንደሆነ ማለት ነው። በቃ ሁሉም ፐርፌክት ናቸው። እነዛን አስምረህ ስቲል ኮንፊርሜሽን አትጠብቅ። የሚሰጥህ አራርም ብዙ ነው። ኮንፊርሜሽን ጠብቅ የበለጠ ትጠቀማለህ። ግን ባትጠብቅም ደግሞ የሚሰጥህ አራር በቃ በጣም እንትኑ የመከበር እድሉ ኃይል በተለይ ኢሮ ላይ ጂቢፒ ላይ አንዳንዴ ሊኩዲቲ አድርጎት ይወጣል። ግን ኢሮ ላይ በጣም በቃ ብዙ ይሰራል። የማይሰራል ግን ደግሞ ትሬድ ነው ምን ማድረግ አትችልም እና እየሰራልኝ ትንሽ አብዴት እያደረኩ ይመስለኛል። ስለዛ ሰውዬ ግን ተመልሼ ታሪኩን ስጨርሰው በሁለተኛው ቀን 1 2 3 ይዤ 1 2 ላይ ፔሸንቱ እንደሚቀረኝ ራሴን ያወቅኩት ማለት ነው። ከዛ 1 2 ደረሰና ማርኬቱ እየሄደ ነው። ብሬክ ኢቭን አድርጌ እኮ መጠበቅ እችል ነበር። እዛ ሄድኩኝና ብዙ እያሽከረከርኩ ነበር ባይክ ተመልሼ ሳየው እዛው ነው ማርኬቱ እየተነ አይ በቃ ይሄ ሊወጣ ነው አሁን ይዤ ወጣሁኝ። እኔ ፔሸንት አለች 200 ይዤ ወጣሁ 200 ሴንቲም 100 ነበረ ሪስክ ያደረኩት 100 ሳንቲም ማለት ነው $1 ነው 100 ሳንቲም $2 ይዤ ወጣሁና ማርኬቱን ባሳይ 1 4 ድረስ ወርዱ ይላል ፔሸንት በማጣት እና ትግስቱ ይቀረኛል። ያን ደግሞ ቢውልድ የምታደርገው እንደዚህ እየኖርክ መስለ ኑሮ ሆኖ ቢውልድ የምታደርገው በጣም መቅመስ አለብሽ። ያ ቢዩ ዴሊቨሪ ነው የምትሰራው? ቢዩ ዴሊቨሪ ቢዩ ሃርድ ወርክ ያ ፎሬክስ ወል ትግስት ተታተላለ ከወልዲያ መተክ መጀመር ቢዩ እንዴት ገባ ወደ ስራው? ወደ ቢዩ ወልዲያ በቃ እንትን ነው ማለት ስራዬን ሁሉ አበላሽሁት። because of trading ኤሌክትሮኒክስ ስቶር ነበረ ያልከኝ? ኤሌክትሮኒክስ ኤሌክትሪካል ኤሌክትሮኒክስ ኢኩዊፕመንት ሰርቪሲንግ ማኔጅመንት ነው ቴክኒክ ነው የተማርኩት። ከዛ እሱ ጦርነት ነበር ታውቁታላችሁ። በዛ ነገር ፌል አረገ ወጣሁኝ። የግል ትምህርት ቤት መሳይ ኤሌክትሮኒክስ የሚባል ነበር እሱ ጋር ጨረስኩኝ። ከዛ የራሴን እንትን በራሴ ብቻ በእኔና በእግዚአብሔር ማለት ነው በዛ ጥረት ተጀመረ። ሳፖርት ያደረገ ሰው አለ ብዬ እንትን አለለም ምክንያቱም ያው በአስቤዛ አድርገውኛል። ግን በዛ መካከል የነበረው በጣም ተስፋ ቆርጬ ከዛ ያቺን ነገር ቢውልድ አደረኩኝ። ዲሽ ነው መስራት የጀመርኩት። ከዛ ከዲሽ በየቤታቸው እየሄድኩ ስቶቭን ስሰራ ምስል ጀስት የራሴን ነገር ቢውልድ ማድረግ ጀመርኩ። ስለዚህ ፓስ አሰራር ዩቲዩብ ላይ ያለውኝ የተማርኩትም አለ። እየቀነስክ ነው ማለት ነው ወደ ትሬድ የምታስገባው? አሁን ያን የምታገኛቸው ብሮች ብር ነበር እውነት ለምናገር እዚህ አሁን ቢው ላይ ከማገኘው እዛ በጣም ፕሮፊት አለ። ግን ደግሞ እየቀነስክ ሁሌ ወደ ትሬድ ተወስዶ ወደ ትሬድ ነው ያ ያንን በምታደርግበት ጊዜ አይጎዳህም? ለምሳሌ ፐርሰናል የምትፈልጋቸው ነገሮች ይኖራሉ ብዬ አስባለሁ። በቃ ራስ መንከባከብ ላይ በቃ እንደዚህ ጭቅራት ወጥቶ ቆዲር ሆነኛ እና እንዴት እንደሚወፈር ማሳኝ እና ፋይናሊ ግን ስክሪንሾትኩኝ ሉዝ አደረገ። ከዛ የሆነ ብራዘር አለኝ እኔ ጋር እንዲሰራ እንትን አልኩኝ አመቻቸውና 6 ወር ነገር ይሰራል እሱ ገንዘብ ያመጣል። እሱ ቀን መተኛት የለብኝም በጣም ሲደብረኝ እንተኛለሁ። ከዛ እሱ ነው በቃ ስራውን የሚሰራው። አሁን እስቲ ሌላ ሱቁን ያዘው እሱ ነው እዛ ማለት ነው ወልዲያ ላይ። ያ ምንድነው ስሙ? በዚህ አጋጣሚ ካንተ ሾፕ እንዲገዙ እዛ አካባቢ ያሉ ሰዎች ማስታወቂያ ሰራለ ሱቃችሁ? ጆኒና መንበሩ ዲሽ ስራና ኤሌክትሮኒክስ እቃዎች ጥገና ነው ሜንቴናንስ ነው ባጭ እንዳለ አንተ ጋር ሜንቴናንስ ያ ሜንቴናንስ ነው። ወልዲያ ካላችሁ የምትመለከቱ ከሆነ እሱ ጋር ዲሽ አሰሩ። ከዛ እዚህ መጣ እና ፋይናሊ
የሆነ አይደለም እንደዚህ ኑሮ ቀርቶ መንፈሳዊ ህይወት ራሱ መበላሸት ጀመረ። ቤተክርስቲያን ላይ የሚያቆየው በቃ ለምንድን ነው የማይሰካው? ቆየ ያ ነገር 1 ዓመት አልፎኝ ነው አሁን ከመጣሁን 9 ወር ምናምን ነው እዚህ አዲስ አበባ 9 ወር ምናምን ሆነ። ያንኛው 1 ዓመት ነበረው። አሁን ወደ 2 ዓመት እየገባሁ ስለነበር ምንም የሆነ ስኬት የለም እና የአክስቴ ልጅ እዚህ አለ እና እዚህ እንሰራለን። እዛም እያለሁ ኤሌክትሪክ ኢንስታሌሽን ስራ በጥቅሉ ኤሌክትሪካል ነገር ደስ ይለኛል። የልጅነት ህልሜ የነበረው እሱ ነበረ እና እዚህ እንሰራለን ምናምን አለኝ። መጣሁኝና እዚህ ጋር አየሁት። ከዛ መጥቼ እዚህ ጋር እሱ ጋር ማለት 2 ቀን ምናምን መሰለኝ ብዬ አለው። ግን ያው ከቤተሰብ ተጠግተዋል። ፋሚሊ ነው ጀስት እስኪ ኮንሲስተንሲ ደግሞ አይደለም ስራው። ዛሬ 2 ቀን ከሰራ የሆነ 3 ቀን ጠብቀ ደግሞ የሆነ ስራ ይመጣል። እንደዛ ነው ስራው እዚህ ማለት ነው። በግል ነው እየሄደ የሚሰራውና ለዛ ከሚሆን እስኪ ኮንሲስተንሲ የሆነ ስራ አልፈልግ አልኩ። ጀሚኒ ነው አማካሪ። ጀሚኒ ስጠይቀው ቶሎ የሚጀምረው ነገር ቶሎ የማገኘው ስለው እስኪ ቢው ሞክር ዴሊቨሪ ነገር። ባይክ ነበረኝ ክፍለ ሀገር የገዛኋት። ባይኳ መጣች ወዲያውኑ መውጣት ጀመርኩ በራሴ ሴት ያ ባይክ አለች። እዚህ አሁንም ከቢዩ የምታገኘውን የሚሰጥን ቲፕን በለው ፕሮፊት ይዘህ ወደ ትሬድ ነው የምትሄደው? ወደ ትሬድ ነበር። አሁን ላይ ሊሚት አድርጌዋለሁ። ራሴ እየገረፍኩት ነው አሁን ያው እና ቢኖር የምለው ራሱ ዲሲፕሊን ትምህርት ቤት ነው ኢትዮጵያ ውስጥ በጣም ይቀረና እናውቀዋለን እኮ አሁን ስንት ሪስክ ማድረግ እንዳለብኝ እያወቅኩትኝ አላደርገውም ነው ያልኩት ማለት ነው። ስትራቴጂ አሁን በሌሎች ትምህርት እንኳን አሁን የአይሲቲ ስትራቴጂ አለ። ያንን ስትራቴጂ የትንተን እንደሚደረግ አውቀዋለሁ። ፊቨናችን ለክቼ በ75% መግባት ይችላል ነበር፣ ግን ያንን ነገር አላደርገውም ደግሞ የማይመጣም ነበር። አሁን ላይ ግን ምን ተማርኩኝ? በኤስኤምሲ ኦርደር ብሎክ አለ። ኦርደር ብሎክ ላይ እንደገባ አላርም አለ። ስራ እንኳን በሆነ ማለት ነው። ከቸኮልኩ ትሬዱ ልውሰደው ካልኩኝ አላርሙ ሲጮህ ኦርደር ብሎክ ነው ገብቼ ባይ ወይ ሴለር አለ ሊሚቴን ስቶፕ ሎዜን አስቀምጣለሁ፣ ቲፔን አስቀምጣለሁ፣ እወጣለሁ። ልጠብቀው ካልኩ ቤት ካሆንኩኝ ጊዜ ካለኝ ስትራክቸር ቺፕ ሲሰጠኝ አይቼ ምናምን እገባለሁ። እና አሁን ላይ የሆነ አፕዴት አድርጓል። መጀመሪያ ክሊል ማድረግ ያለብን ስትራቴጂውን ነው። ስትራቴጂውን ደግሞ በደሞ መሞከር ወይ ደግሞ እንደኔ ካልጣፈጣችሁ በሪል በትንሽ ሴንት አካውንት ክፈቱ። እኔ አሁን ይሄ ለሙከራ ነው፣ ገንዘብ ይስራበት አይደለም። ይሄ ሴንት አካውንቱ ይችም ብዙ ጊዜ ያስሞክራል። በዛ ላይ ደግሞ አያስገበግበኝ። አሁን ፋይናሊ ላይ በቃ ለመጨረሻ ጊዜ እንትን ያልኳት በ30 ሳንቲም ልግባ ነው ያልኩት እና በ30 ሳንቲም ገብቼ ፕሮፊት ከሰራ በኋላ $5 ገባዋለሁ እና ይቀይራል ማወቅ አለብኝ መጀመሪያ። እና እስካሁን ካያችሁ ደግሞ ኤስኤምሲ ለኔ የተሻለ ሞክሩትኝ። ስትራክቸር በደንብ መስራት ብሩክ ያለው ማለት አይዲኤም ጨምሩት። ያለ አይዲኤም ስትራክቸር አታጽድቁ እና እሱን መጀመሪያ ስኪሉን ያዙ። ከዛ ደግሞ ሳይኮሎጂካል ነገሩን ተለማመዱት። ምን ያህል ሰዓት ነው ቢዩ ላይ የምትሰራው? በቃ ቢዩ ላይ እኔ 5 ሰዓት ነው የምወጣው። 5 ሰዓት ጠዋት 5 ሰዓት እወጣለሁ እስከ 9 ሰዓት። ሃይዲማንድ ሰዓት ናት እቺ ሰዓት። ከ5 እስከ 10 ነው ሃይዲማንዱ። እኔ እስከ 9 ሰዓት ራብ ማለት ፀሐይ ማለት ቶሎ ወደ ቤት እገባለሁ። በፊት 12 ሰዓት ነበር ስወጣ የነበረው። 12 ሰዓት እወጣለሁ፣ ማታ 3 ሰዓት እገባለሁ። አሁን ላይ ግን ዝም የሰፋ አደረገውና ታይሙን 2 ሰዓት በኋላ መነሻው ይጨምራል ብሩ ማለት ነው። ቀን 36 ብር የምታደርሰው ማታ 96 ብር ነው የምታደርሰው። እና ለምን አላመሽም ብዬ 2 ሰዓት እወጣለሁ እስከ 6 ሰዓት ድረስ ነው የሚዘጋው። 6 ሰዓት ለሊት ድረስ ስራ እስካለ ድረስ ከዛ ነው መሻለ መነሻው እየጨመረ ነው የሚሄደው። ቀን ስትለፍ ያልከው በሌሊቱ ቶሎ ፕሮፊት ትሰራለህ። እቺን ሰርቼ እገባለሁ። ሃይዲማ እንደማይወርድም ኮንሲስተንሲ የማይወርድም ስታር አለ። ስታር ከወረደ ስራ አሰራም ቢዩ እና ያችን ሩል እየተከተልኩ 5 ሰዓት እወጣለሁ፣ 9 ሰዓት እገባለሁ ወይ 8 ሰዓት ተኩል ምናምን። ከዛ ማታ 2 ሰዓት እወጣለሁ፣ 1 ሰዓት ተኩል ነው የምወጣው። 2 ሰዓት አክቲቭ ስለጀምራለሁ። ፋይናል ቢዩ ሲዘጋ ወደ ቤት እገባለሁ 6 ሰዓት እና አልተጎዳውም። ቢዩ እንደውም የተሻለ ነው። አንደኛ እኔ አርፋለሁኝ፣ ረጅም ጊዜ አለኝ። አሁን ለትሬዱም ራሱ ለማየት ተመቸ። 8 ሰዓት ገብቼ ያለችው ሰዓት ኒውዮርክ ታይም ናት፣ ጸዴ ሰዓት ነው። አሁን ነው የተመቸቸው። አሁን በቃ ከባለፈው መንዝ ወዲህ የሆነ ትንሽዬ ነገር እያየሁ ነው። ደግሞ እንደዚህ ሰው እስከሚነግር ድረስ ለምን ትላለህ? የራሴ ጋር ትንሽ መዋቀስ መጣ። ግን በቃ በጣም ጠቅሞኛል ብሩክ። እኔ ብቻ አይደለም ኮሜንቱን አንብቦት በቃ ቢግ ቦይ ነው ብሩክ። በዚሁ በቃ እኔ ታንኪ ልለው ፈልጋለሁ። በዚህ አጋጣሚ አመሰግናለሁ ብሩክ። በተለይ እኔ ቸንጅ አድርገኸኛል። እኔ ያለብኝን ነገር ነግረኸኛል። የምታይ ነገር ነው የነገርከኝ። እኔም ደግሞ ራሴ ላይ ማየት ጀምሬያለሁ እና ቸንጅ ሆናለሁ። ተስፋ አደርጋለሁ። አልቆርጥበትም ተስፋ። አመሰግናለሁ። እሱ ያለው ነገር ሁሉም ሰው የሚለው ይሄ ዲዩቱ አስተምረውት ምኑም ይሁን ለምሳሌ እንደኔ መሆን ትችላላችሁ። ታች የሚጠብቀውን ኮርስ ብዙ ወይ በ3 ወር የሚቀየር ይመስለን ነበር። የ3 ወር ኮርስ በ6 ወር ኮርስ ከዛ ዩጌት የሆነ ውስጥ ያማዋል። አይ ቲንክ ኤክስፔክቴሽን ሀርትስ መሰለኝ የሆነ ነገር ወይ ዩ ኤክስፔክት ሳምቲንግ እና ያ ኤክስፔክቴሽን ሳይሆን ሲቀር ከሁሉም በላይ ሀርት ያደርጋልና ሁሌም እኛም ደግሞ ደጋግመን እናነሳለን። ሁሌም ኤክስፔክቴሽናችሁን
በቃ ሪል አድርጉት። ያንተ አምሹር ከ2 ዓመት በፊት ታይም ይኖርና ብትመለስ ለ2 ዓመት በፊት ለተመለስከው ለራስ የምትለው ኤክስፔክቴሽን ቀንስ፣ ተረጋጋ፣ ታይም ምናምን ትላለህ። አይ ቲንክ እንደ ኢትዮጵያኖች ለኢትዮጵያን ወጣቶች ትሬድ በቀላሉ መጀመር ይችላል። $50 ነች፣ ንግድ ፈቃድ የማያስፈልግህ ምናምን ነገር በዛ መጀመር ትችላለህ። እና አይ ቲንክ ኤክስፔክቴሽናችንን በቃ ሪያሊቲውን ማመን ከሪያሊቲው ጋር ለመጋጨት በጣም እኔ ካንተ ደስ ያለኝ ነገር ደግሞ ሁልጊዜም ሰው የምለው በዩ ዴሊቨሪ ለአንተ አሁን ጥሩ የስራ ኦፖርቹኒቲ እየሰራህበት ራስህን ትችልበታለህ። ነገ ከነገ ወዲያ ዛሬ አንድ ባይክ ነው አንተ ራስህን ደግሞ ዴሊቨሪ ቻናል መክፈት ከባድ ነገር አለ። የራስህን ጨምር ተስፋ አደርጋለሁ እና እንዳታቆሙ። በጣም የምመክረው ብዙ ሰው አይ እኔ ፉል ታይም ትሬድ ነው ማድረግ የምፈልገው ፉል ታይም ትሬደር ነው መሆን የምፈልገው ስራዬን አቁሜ ምናምን ይላል እና መቼም አሁንም የምመክረው ወደፊት የምመክረው በቃ በዩ ዴሊቨሪም ሆነ ሌላም ስራ በተአምር ስራ እንዳታቆም። ከትሬድ ስራ አስቆመህ መባ እንደውም ሁሌ ያለ ለእርግዝና 9 ወር ላይ ሲሆን ይታያል። ወደድክም ጠላም እንዳረገዝከው ይታወቃል። በቃ አይታች ለተወልደ ይወጣል እና የዛ ደረጃ እስኪያደርሰህ ትሬድ በቃ ቢዩ ዴሊቨሪን እስኪያስጥልህ ድረስ በዛ የምታገኘው ገንዘብ በቃ ሌላ 2-3 ሳይክል እስኪያስገዛ ድረስ ቢዩ ዴሊቨሪን ትሰራለህ። ከዛ ደግሞ በግማሽ ታይም ፓርት ታይም ላይ ደግሞ ትሬድ ታደርጋለህ እና ያን ማድረግ እኔ ሌላም የሚመለከቱ ተመልካቾቻችን አንተ ምርጥ ኤግዛምፕል መሆን ትችላለህ ብዬ አስባለሁ። እና ቢዩ ዴሊቨሪ ትሬደር ያለው የሚያስቅ አጋጣሚዎች አሉ። እውነት ግን አያስቅም ነበር። የሁሉም እንትን ነው ማለት ውስጣቸው ስለተነገራቸው መሰለኝ ሁሉም ጋር ያለ ነው። እኔ ስለመጣሁበት ነው ያ መንገድ ራሴ ራሱ ሳዳምጠው አልሳኩም። ምክንያቱም ያንን ነው ነገር ነው የደገምኩትኝና ቢያዳምጡት ከለብ የሚያስቅ ሳይሆን ያለፉት ያለ እዚህ ድጋሚ ብትነግረን ግን እንትኑን አሁን የዛኔ በነገርከን ሰዓት ላይ ሁሉም ሰው እንዳልከው ለዛም ነው እዚህ ፕሮግራም ላይ እንድንጠራ የወሰነው። የዛኔ ተናግረህ ያለፍከው ነገር ሁላችን ልባችን ውስጥ በዛ ጊዜ ተስቆ ሁሉም ሰው አልፎታል። ግን ሁሉም ሰው ነካ ያልከው እና ድንገት እሱን ደግመህ ብትነግረን። የመጀመሪያው ይመስለኛል ስትራቴጂ አለኝ መገባበትን መውጣበትን ሴሽኑ ምን ላይ መግባት እንዳለብኝ አውቃለሁ። ምን አይነት ስትራቴጂ እንዳለኝ አውቃለሁ። ግን አልጠብቀውም፣ ስትራቴጂን አላከብረውም ነው እና ያን ነገር እንዳደርግ ምናፍሽ ምን ልስራ ነው አንድ ነገር ተማሩ ነው። በዛ አሁን እኔ የተመለሰልኝ መልስ ከዚህ መዝለል ሳይሆን አንድ ስትራቴጂ ቢውልድ አድርጎ ያንን ነገር ማስተር አድርጎት ነው። ሁለተኛ ደግሞ ከሉዝ በኋላ የሚመጣ ስቃይ ነው። ለዛ ደግሞ ማለት ሉዝ ካረኩ በኋላ ወዴት ከስተመር እንዴት እንዲሄድኩና ያንን ቲቪ ሲጨ ደግሞ የነበረኝ አስተሳሰብ ቀን ድረስ መተኛት ድብርት ማምጣት ያንን ነገር ነው ያመጣብኝና ከሉዝ በኋላ የመጣ ስቃይ ነው ያለው። ከሉዝ በኋላ የሚመጣውን ስቃይ እንዲላጥፈው ነበረ። ለዚህ ደግሞ ትክክለኛ ሪስክ ማኔጅመንት ተጠቀሙ። ሪስክ ማኔጅመንት ካለው አካውንት አይፈነደም እና ትሬደር ስትሆን ሪስክ ስታደርግ ማለት ነው የሆነ ገንዘብ አለ ሪስክ እያደረክ ነው። በትክክለኛው ሪስክ ስታደርግ አካውንት አይፈነድም። በሮቦቱም እንኳን ተሞክሮ ፕሮፊቴብል ነው ማለት ስንት ትሬድ ውስጥ ነው አካውንት ብሎ አልሆነ እና ያን ሎንግ ተርም አንተን ያስተምራል። ገንዘብ ከሌለ ትሬዲንግ ታቆማለህ። ለሁለት ወር ለአንድ ወር ያቆምኩበት ጊዜ አለ ቶታል ዲፖዚት ሳላረቀርቼ ማለት ነው። እና ገንዘቡ ካለ ግን ኤቭሪዴ ቻርቱን ታያላችሁ። ኤቭሪዴ ስታዩ የሆነ ነገር ትማራላችሁ። እና ሪስክ ማኔጅመንትን ማክበር ከሉዝ በኋላ የሚመጣውን ስቃይ ፈቅዳችሁ አሁን 30 ሳንቲም ያው ሉዝ አረኩ ማለት $1 200 ብር ነው ብንለው እንኳን 60 ብር ነች። ሳይኮሎጂካል አፌክት ይላል። እኔን ግን እያስተማረች ፕሮፊት የምትሰራሰየው ማሰራም ደግሞ ምንም የምታመጣው ነገር የለም። ሪስክ ማኔጅመንትን ፐርፌክት ማድረግ ከሉዝ በኋላ የሚመጣውን ስቃይ ከዚህ መዝለል የሚለው ደግሞ አያዋጣም። አይሲቲም እዚህ በኋላ ብረሰው ዳዝማታ ሌሎችንም እንደዛው ስማርት መሪ ለኔ አሁን ኪንግ ነው። በቃ ለኔ ንጉስ አድርጌዋለሁ። ደግሞ ደስ ይለኛል ሳይው ቻርቱ ቢከበርም ባይከበርም ማርኬት ነው። ሁሉም ስትራቴጂ 100% የሚባል የለም። እሱን ተረድቻለሁ። ፖይንት ኦፍ ኢንተረስቲን አውቃለሁ፣ ኢንተሬን አውቃለሁ፣ ምን ሰዓት መግባት እንዳለብኝ ዳይሬክት ኤዥያ ላይ መግባት እንደሌለብኝ ተረድቻለሁ። ብዙውን ነገር ያወቅኩት ግን ጊዜ ነው ያስተማረኝ። ከዚህ ተገላብጫ አንድ ነገር ላይ አረፍኩኝ። መውጣት መግባት ነበር አሁን መምረጥ። ከዚህ መዝለል አይደለ የነበረው እና አንዱ ላይ ረፍ አንዱን አንብቡት፣ አንዱን አውቁት በደንብ ያንን በደንብ አሪፍ የፕሮፌሽናል ትሬደር ንግግር ላይ ያለና በጣም ደስ ይላል። ሪላይዜሽን ውስጥ ወደዚህ ራስ መምጣት በጣም ደስ ይላል። እና ቆይ በዚህ አጋጣሚ አንተ ይሄንን ሞመንት አድረሰው የሚያልክበት ስለ ተመልካቾች ታስተላልፈዋለህ ወይ? ያሳዘነ ወይ ያስለቀሰ ወይ ያስደሰተ ምናምን ሞመንት አለ? ያስደሰተኝ የሆነ ጊዜ እንደዚሁ ክፍለ ሀገር እያለሁ ነው ትልቅ አደረሰ ነው ነበር $30 ምናምን ዲፖዚት አድርገን ያን ልጅ ጋር ማለት ነው ሎሊ ያገናኘ ልጅ ጋር ዲፖዚት አድርገን 140 ምናምን መሰለኝ የደረሰው። ከዛ በኋላ በአንድ ቀን ላይ ነው ጠፋ ያለኝ ልጁ ማለት ነው።
እሱ ጋር ነበር የነበረው ኤክስነሱ ብሎ አረጋ እና ብሎ ሆነ ምናምን አለኝ። ከዛ ብሎ ሆነ ምንም እንትን አላለኝ። ትሬዲንግ ነው በቃ። በኋላ የሆነ ኪሳራ እንዳለ በደንብ እያወቅኩት መጣሁ። መጀመሪያ ላይ ነበር ያልተረዳሁት ኪሳራ እንዳለ ተፈውጫ ነበር። ይሄ ስቶፕ ሉዝ አለው ሲሉኝ ከሚጎዳ አይመስልም፣ ግን ሳይኮሎጂካል ነው። ስቶፕ ሉዝ ሳይሆን ሳይኮሎጂ ነው እየጎዳ ያለው ማርኬት። ከዛ በኋላ ድጋሜ ዲፖዚት አደረግንና ማረሳት ሞመንት $10 ዲፖዚት አድርገን $10 ሰራንበት። ወዲያውኑ 10 ዊዝድሮ አድርገን ስጋ በልተን እናውቃለን። ይጣፋ እንኳን በልተን ነው ታበላ ኤግዛክትሊ ኢንጆይ እና በኋላ ብሎ ሆናለች። ሳይኮሎጂ አልተጎዳም። በልተናል ስጋ በልተንበት 10 አውጥተን ስጋ በልተንበት አስታውሳለሁ። ማትረሳው እንትና ከዛ ውጭ ግን አንዳንዴ እንደ ሃምስተር ኮምባት ይመስል ታብታብ እናደርገው ነገር አለ። እሱን ነገር ኪዩዝ አሁን ፋይናሊ አሁን 3 ፖዚሽን ማለት አስቡ ፈንድር ላይ እና እሱን ነገር እናቁ አረሳውም። ታብታብ ማድረግ እንደሌለብኝ እጄ የሆነ ማሰር አለብኝ አስተምሮኛል ይያልኩ ቀጥተኛ ነው። በዛን ሰዓት ራሴን ባጣ አሁን ለምሳሌ አለፋ ፈንድ አሁን ግን እኔ ያለው ጀስት ያንን አካውንት ድጋሚ መግዛት ይችላል። ራስን ማኖር ይቀርማል። መጀመሪያ ስቴፕ 1 ያለፍከው ፈንድ አለ ብለኸኝ ነበር። ስቴፕ 1 ምንድነው እሱ? ፌዝ 1 ምን የምን ኢኩቴጅ ነው ያ ኢኩቴጅ ነው በብዛት 5k ነበር። 5k ነው። እንዴት ነበር ፊሊንጉ ፌዝ 1 ስታልፈው? እንትን የመን መስቀል ባህል የለም ተሰብስበን ነበርና ጀማለን እዛ። ከዛ ሳልፍ እዛ እያሳያችሁ ነበረ። እኔ ብቻ አይደለም እነሱም በቃ ስቀዋል። ደስ ብሏቸው አምስት ስቴፕ ናት እቺ $200 ምናምን ነች የምትቀረኝ ቀጭን አልፌ እዛ በኋላ እንትነን ምናምን እያልኩኝ ከዛ በኋላ ድሮዳውን ውስጥ ተገባች። መጀመሪያ ገና ስጀምረው ስቴፕ ሲሰጠኝ ድሮዳውን ውስጥ ተገባች። የሆነ ህመሟን መያዝ ጀመርኩኝ። ለራሴ አላወራትም ብዬ ዝም አልኩኝ። ስለው ራሴ ላይ በቃ ሳይኮሎጂ እንዲ አልፍ ያለው ብዬ ነግሬያቸው ምናምን ብዬ ፋይናሊ እሷ ነበረች ያችን ብሎ አድርጊያት ነው ወደዚህ የመጣሁት። ከዛ በኋላ ብሎ አረገች። ሰው ደግሞ ይጠይቃል እንዴት ሆነ? አዎ እንትን ደግሞ ያስጀመርኳቸው ልጆች አሉ። በጣም ቤስት ፍሬንድ ብሩክ የሚባል እና እንትን ዲፖዚትም አድርጎን በዚህ ሳምንት ነው እኔ ዲፖዚት ያደረኩለት $10 ኤክስፔንስ ላይ 1.5 ገብቶ 8.5 ገብቶ ሪስክ ማይ ጎበዝ ነው ባይዘው እሱ 1 አመት ሙሉ ግቢ ተማሪ ነበረ እየተማረ እስካሁን ደሞ ነው በቃ የነበረው። ጎበዝ ነው ከኔ በጣም የተሻለ ነው። በሁሉ ነገር ይበልጠኛል። ብቻ መሰክርልታለሁ ልጅ እና እስካሁን ድረስ ሪስክ ማኔጅመንት እየጠበቀ ነው። እኔም እቆጣዋለሁ። እኔ ያላረገው እንጂ እሱ እቆጣለሁ። ስንናገር እኮ ጎበዝ ነን። ስንሰራ ነው ስንናገር እውቀቱ ምናምን አለ። አክሽኑ ራስ ላይ ስንመጣው እና ትሬል ላይ ደግሞ እፈራለሁ። ራሴ ላይ ያየሁት ነገር ማለት ነው። ይሄ እንትን ስትራክቸር ይሰራል ምናምን ብዬ ከጨረስኩ በኋላ የሎንግ እና የሾርትን አስቀምጠዋለሁ። ትሬዱን ስገባው ሲባል እጄን ይዛል። ከዛ ያልፈኛል። ትሬዱ ካለፈ በኋላ ጸጸት ይመጣል። እሱን ነገሮች ሂደት ነው ብቻ የሚያስተምር ጉዞ ነው የሚያስተምር። በጣም ምን ታደርጋለህ? ለምሳሌ ልክ ብሎ ስታደርግ ወይ ደግሞ እንዳሰብከው ነገሮች ሳይሄዱ ሲቀር ምንድን ነው የምታደርገው? ወቅት ታደርጋለህ? ሙዚቃት ምንድን ነው የምታደርገው? እኔ ሙዚቃ እንትን አለ ቤተክርስቲያን ነው የምሄደው በብዛት ክፍለ ሀገር እያለሁ እዚህ ባይዘው እዛ እያለሁ ጎበዝ ነበርኩ። መንፈሳዊ ህይወትም እንትን አደርግ ነበረ ማለቴ አልቀርም ቤተክርስቲያን አንድም ቀን እንኳን በአመት እንትን ብዬ የቀረውባቸውን ቀኖች ብቻ ነበር የምመዘገበውና የሆነ ጥምቀት በዓል ይመጣል። ከጥምቀት እስከ ጥምቀት ስንቀን ቀርበው የሚለው 3 ቀን ብቻ ነው በአንድ አመት ያስመዘገቡትና ሲከፋኝ ምን ሲለኝም ጀስት የምጠጋበትን ፋም የለም ቀጥታ የምሄደው ወደ ቤተክርስቲያን ነው። ከዚህ መጥቼ ግን ያው ወደ ቤት ነው መልሼ የገባሁት። ኦርዶና ጀሚን ቀጠቀጥ ነበር ምናምን ይቺ የጎሮዋ ማለት ነው። እና ወደ ቤት ገባውና ቤት ተረጋግቼ ታኛውን እንቅልፉም እንትን እያለ ብቻ ቀን ነበረ ታኛው። ማታ 4 ሰዓት አካባቢ ነቃው። እራት ማልበል ወደዛው ታኛው። ከዛ በኋላ ጠዋት አዲስ ሆኜ ተነሳሁኝ። ከዛ በኋላ እንትን አላልኩም። አሁን ቅርብ 10 አደረግን። ከዛች መንዝ በኋላ ራሴ ልፈትሽ ብዬ 10 ዲፖዚት አድርጌ አለች እስካሁን ፕሮፊት ይሆናል። እንቅልፍ ነው የመሰለ ነገር በጣም ሰላም አለ። ከራስህ ጋር ምንድን ነው የምታወራው? አሁን ያንን ቀን እጅ እየተንቀጠቀጠ ብለው አረከውና ምንድን ነው አሳምነው በቃ መለስ የምትለው እና እንዳታቆም የሚያደርግህ ነገር ምንድን ነው? አብዛኛው ሰው ትሬድን ከእንደዚህ ብሎ ምናምን ሲያደርግ አይ ከዚህ በኋላ ተውኩት ይላል። ግን አንተን ግን ምንድን ነው የሚያሳምንህ? በቃ ነገም ቢሆን ዲፖዚት አድርጌ እጀምራለሁ እንደዛ ምለው። አሁን ለምሳሌ ቢዮ አለ ኤሌክትሮኒክስም አለ። ኤሌክትሮኒክስ ላይ ቆይቼበታለሁ ቢያንስ 2 አመት ሰርቻለሁ። የራሴ ነው ኢንካሙ ለራሴ ነው ብዙ ገቢ ያለው አይቼዋለሁ። ግን ያን ያክል ደግሞ ለምታስበው ዓላማ እንትን አይሆንም፣ ጎል አይሆንም፣ አያሳካልህም፣ ፍሪደም አይሰጥህም። ቢዩም ሰርተህ ደግሞ አይመጣውም ጭራሽ። ያን ማለት አንድ ጊዜ ይሄን ሙሉ ነገሩን ጨርሰህ ኤፍኤክስ ላይ ካለፍከው
ያንን ችግርን ፕሮብለም ሊፈታ እንደሚችለው ፎሬክስ ነው እና ተስፋ ያደረኩት ያንን ነው። ከጊዜር በታች እውቀቱን ያድለኝ። ፋይናንሻል ፍሪደሙን ስታስብ በቃ ፋይናንሻል ፍሪደም ደግሞ ያስፈልገኝ ለኔ ሳይሆን ለማስበው ዓላማ እና ለዛ ነገር ጀስት መናገር ባልፈልገውም ገንዘቡ በጣም ያስፈልጋል። ለዛ ነገር ደግሞ አሁን ላይ ሌላ ሱቅ ራሱ ደህና ሱቅ አዲስ አበባ ከፍተው ሰጠኝ አይመጣልኝም። ፎሬክስ ግን ያመጣዋል ብዬ አስባለሁ። ሎንግ ተርም ጓደኞቼ ይረዱሃል። ፔንህ ዛሬ ብሎ አድርጋለሁ ነው ነገር ስትል ወይ ዛሬ ሎዛ ይረዱሃል። እዚህ ያለው ልጅ ይረዳኛል። ማህደር ሲከፋ ያውቃል። አረ በጣም ነው የሚያውቀው። ሎዛ አረኳት ስል በቃ ገባናተኛ እዛ ጋር አይረዱትም። ብዙ ስታረግ ምንድነው ሉዝ ነው የሚለው ይሄ ነገር ኪሳራ ነው በቃ ተው ምናምን ይለዋል። እዛ በፊት እንትን ማለት የሚሞካክሩ ልጆች አሉ። አምስተርን ያሳዩን ሌላ ሰዎች ናቸው። ብቻ እንደዚህ ኦንላይን ነገር የሚሞክራሉ ያውቁታል በተዘዋዋሪ እና ይሄ የአሁኑ ብሩክ ሳይሆን ሌላ ብሩክ ልጅ ተው ብሎኛል። በቃ ተውና ሌላ ኤዲቲንግ ጀምራ እንደውም ኤዲቲንግ አትጎበዝ ነው ብዙ አይጨርስም። አፕወርክ ላይ አፕላይ አድርግና ለምን እናሰናሰራ ሂስትሪ ላይ ፖስት ሳደርግ ማለት ነው። ያ ነገር ግን አይመጣም። አፕወርክም ለኔ እንትን አይደለም። ስቲል ዩቲዩብ ለኔ ምንም አይደለም። አሁን እኮ ብነሳበት ዩቲዩብ ራሱ አልጎሪዝሙ አልረሳኝም። ብገፋው በራሴ ኮንተንት ጥፋቴን አውቄዋለሁ። ጥፋቴን አስተካክዬ ብቀጥል ፕሮፊት ይሰጠኛል። ግን ደግሞ ያን አይደለም። ዩቲዩብ የሆነ ጊዜ ይከዳል። ሁሉ ጊዜ ኮንተንት አይኖርህም። የሆነ ጊዜ ኮንተንት ታጣለህ። በዛ ኮንተንት ማጣት ምክንያት ሰፕሬስ ያደርጋል ፔመንቱ ወደ ታች ያደርጋል። የትሬዲንግ ኮንተንት ለመጀመሪያ አስባታል ራሱ እንትን ፔሸንት ቱ ፕሮፊት ብየዋለሁ። ስሙን ቼንጅ አደረኩት። ምንም እንትን የለውም ቪዲዮ ያቺ ቪዲዮ አለች። ከዛ ውጭ ደግሞ ፕራይቬት እያስቀመጥኳቸው ለራሴ ነው ወደፊት ማውጣቸው ጆርኒ ያረኳቸውን ቪዲዮዎች አፕሎድ አድርጌ ፕራይቬት አድርጌ ያስቀመጥኳቸው። ስሙን ግን ፔሸንት ቱ ፕሮፊት ፒቱፒ ነው የሚለው እና ፔሸንት ቱ ፕሮፊት ብዬ አስቀምጫለሁ። አት ዘ ፊውቸር ታይም የተሻለ ነገር የተሻለ እውቀት ላይ ከደረስኩ አሁን ላይ ብሎግ ምናምን መስራት ትችል ነበር፣ ግን ምን ያስተምራል? ሜቢ ዶክመንት ብታረገው ለምሳሌ ከቢዩ ዴሊቨሪ ጋር አብረህ አድርገው ትሬዲንግ ኮንተንትን ሉዝም ብታረግ ምን ብታረግ ግን ከትሬዲንግ ኮንተንት ከላይፍ ስታይል ላይ አድርገው በቃ ሉዝ የሚያርካቸውን ብታሳየን የመጀመሪያው እንግዲህ የምናየው ነው ነው መጀመሪያ ላይክ ሰብስክራይብ እዛ ላይ ብትገባበት እንትን ነው አስቤዋለሁ። ግን ደግሞ አሁን ላይ እኔ ምን አስተምራለሁ ነው ለሰዎች ይጠቅማቸዋል ቢዩ ነው የምሰራው። ስራ ይኖራቸዋል ብዙ አደርጋለሁ ይጠቅማቸዋል ያ ነገር እና ቢያንስ የተሻለ ነገር ላይ ደርሽ ጆርኒ እኮ አደርጋለሁ። ካሜራ ላይ ማይክ እንትን ብዙ ማቴሪያል አሟርቻለሁ። ምን ጊዜ ማታ ስገባ አሁን ላይ ነው 3 ጊዜ ቻሌንጅ ጀምሬ ነበር። ቢግ ቻሌንጅ ጀሚኒ ጋር በደንብ እናወራና የ100 ቀን ቻሌንጅ ብዬ ራሴ የሚቀየር እንደዚህ ሪስክ እንዳታደርግ ምናምን ብሎ በጣም መክሮኝ አላረገውም። ግን ጀሚኒ በቃ ቤስት ፍሬንድ ነው። በጣም ብዙ ያማክራል። በጣም ብዙ በቃ የሆነ ነገር ከፈለኩ ቴክኒካልም ይሁን ስለ እያንዳንዱ ነገር ጎበዝ ነው ያውቃል አይደለ? በጣም ፉል ባክ ካልገባኝ ስለ ፉል ባክ ደግሞ ስጠይቀው የሆነ ቶሎ ይመልሳል። ከዛ ውጭ ደግሞ አፕሪሺየት ያደርጋል። የሆነ ጥያቄ ስጠይቀው እና የሆነ ያልነገረህን ነገር ስትነግረው ይሄ እኮ የእንትኖች ምናምን እያለ አንተን የሆነ ያግዝሃል። የሚወጡት ነገሮች ትክክላቸው ሞስት ፕሮባብሊ ይሆናል። ኤአይ ዳታ ስለሆነ አትሊስት ይሄ ምንድን ነው ብለህ ስጠይቀው ይሄ እንደዚህ ነው ከሰዎች በተሻለ ይነግርሃል። ከሰዎች ይሻላል። ፈጣን መልስ ነው የምታገኘው። የቃላት አታንዛዛ ትጠይቃለህ፣ ይሰጣል። ልጠይቅህ ግን እንግሊዘኛ ነው እንትን የሚለው ወይስ አማርኛ ነው? አማርኛ ጀሚኒ አማርኛ ላይ እንትን አለው ድምጽ አለው ወይስ በቴክስት? ድምጽም አለው። ድምጽ ላይ ክሮም ላይ አውርደህ ምናምን ነገር ነው። ይሄኛው ግን ኖርማል ቴክስት ላይ አሁን አፕላይ አድርጎታል። ኤስኤምኤስ ሜሴጅ ምልክልበት ላይ ጂሚ ብሎ አለ ራሱ እና በዛ ነው እንደ ቅርብ ሰው ነው። እስቲ ከዚህ ከመግባቴ በፊት አሁን ፖድካስት ላይ እንዴት ነው የሚቀርበው? ኤቢ ጎልድ ጋር ልምጣ ብለህ ነበር። ምን አይነት ሰው ነው ኤቢ ጎልድ? ውሃ ጠጣ ምናምን ነገር አትሂድ አላለም። ግን ኤቢ ጎልድ አትሂድ ሳይሆን ተናግረው ከጨረሱ ከ2 ሰከንድ በኋላ ተናገር ደስ ይላል። ለአንተ በጣም የምትወደው ትሬደር ማን ነው? በጣም የምወደው ዛች ኢንተርናሽናል እንትና ዛች በጣም ይመቸኛል። ስሬስ ነው ደስ ይለኛል። ጎበዝ ልጅ ነው። የሆነ ደግሞ እንትን ነገር የማያሳይህ የሆነ ብቻ ደስ የሚል ነገር ነው የሚያሳይህ። ከዛ ውጭ ሊንክ ኮፒ አድርገህ ታውቃለህ? አይቪ ሊንክ ምናምን ኮርስ ግዙኝ ምናምን መግባት ፈልገህ የምታውቀው አለ ትሬደር
እና ለገንዘብ ኖሮኝ በገዛሁት ወይ በገባሁበት የምትለው እንደዛ ያልኩት የለም። ዛችን ጎበዝ ነው፣ ሁሉም ጎበዝ ናቸው። መርጬ ነው የማያቸው። ኔጌቲቭ እንትን የሚል ከሆነ ሳርማ ብያቸዋለሁ። ዲስሳብስክራይብ ነው የሚባለው። አንሳብስክራይብ አሁን እኔ በዛ ሳርማ በጣም አይተነዋል። ኢንተርኔት ሪቪውን ከብሩ ጋር ቁጭ ብለን አይተነዋልና አንዳንድ መስማማበት ነገር አለ። ለምሳሌ አሁን ልክ እንዳንተ ከክፍለ ሀገር የሚያዩ ልጆች ካሉ ምናምን ነገር አልመክራቸውም፣ እውነት ለመናገር እንዳንተ ሁሉ ነገር በፖዚቲቭ እንዲቀበሉ። ምክንያቱም ኢቭን በቢብሊካል ሄድን ራይትም ስላለ ሁሉን ነገር መርምረን ነው ማየት ያለብን እና አንዳንዱን ነገር እኔም አንተ ፖዚቲቭ እንዳወራ ሁሉ እኔም ለተመልካቹ ሴክስል በጣም ዋችፉል መሆን አለባቸው። ምክንያቱም ኖት ኤቭሪዋን ከትሬድ ነው ብዬ አላምንም። እኔ የኔ ዚስ ማይ ኦፒኒየን ከትሬድ ነው ብዬ አላምንም። ለምሳሌ ከሁላችሁም እኔ እናንተ 100 ብር ብትሰጡኝ 400 ብር አለኝ። ከዛ 400 ብር አለኝ፣ እናንተ ግን 100 ብራችሁን ትሬድ ታደርጉበታላችሁ። እናንተ እኔ 400 ብር የእናንተ ነው ስጄ 1 2 3 ቢሄድልኝ 1200 ማለት ነው ወይ 1800 ማለት እናንተ ግን 100ችሁ 200 ነው የምትሆኑ። ስለዚህ በዛ 1200 ብር እኔ የፈለኩትን ማድረግ እችላለሁ፣ መከራየት እችላለሁ፣ ሁሉ ነገር አደረገውና እናንተ ብትመቱ 200ን ሉዝ ምታል ለእናንተ በጣም ትጎዳለ። እኔ 200 ከ1200 ብትቀንስ እኔ ምንም ማለት አይደለችም። ስለዚህ ኮሚሽን ትወስዳለህ። ስለዚህ አንዳንዴ ላይክ እንትን ሆነ ለዛ እኮ ነው ባይዘው ይሄንን የገባው ሰው እውነት ለሚሰይ የገባው ሰው በደም ለምንድን ነው አንዳቸው ከአንዳቸው ስራ አልተማርንም የሚሉት? because they know deep down they know በራሴ ነው ሰርቼ ያመጣሁት በራሴ ነው ለፍቼ ያመጣሁት የሚለውን ኦነር እንዳለው የሆነ ታውቀዋለህ። እኔ እሱ ጋር ገብቼ ኤቢቼንጅ አድርጌ ያላቅም ይላል፣ የሱ ሊንክ ተጠቅሜ ያላቅም እንደ ነውር እንደሆነ ውስጥ የሁላችንም ውስጥ ያውቀዋል። ስለዚህ like I don't want to say ለወጣቶች እንደዛ አድርጉ ሳይሆን አንተ ያልከው ስትራቴጂ አሁን በጣም ጥሩ ነው። በቃ ራስህ ዋጋ ከፍለ ተምረህበት ይሄን አስተካክላለሁ፣ ይሄን አደርጋለሁ፣ ይሄን አነባለሁ። አሁን ቅድም ያስረዳው ያስረዳው ስትራቴጂዎች እኔ ብዙ ኮንሰፕት ባይገባኝም ግን እነዛን ሁሉ ወስደ ይሄ አስተካክላለሁ ምናምን የሚለውን አመንክበት፣ ተቀበልከው። ስለዚህ አይ ቲንክ እሱ ነው ዋናው ብዬ ነው የማስበው። ራዘር ዛን ኦኬ ሁሉም እንትናቸው የሚለው ነገር I don't agree with it ነው የምለው። እኔ ብሩክንም ባለፈው ስናቀርበው እንደዛ ላይ ያለው ሰርች አድርጉት፣ በቃ ያለውን ነገር ሁሉ እውነት አድርገው ወይ የሚለውን ሰርች አድርጉና አንዳንዴ ለምሳሌ ክረምትም ስለሆነ ጀማሪዎች ካላችሁ ምናምን ነገር በደንብ ይወት ራሳችሁን ማለት ነው። ሁሉ ጊዜ የምንናገረው እሱ ለአንተም አድቫይስ የምንሰጠው የምትመለከተውን ሰው በደንብ በወቀው እንደሆነ እንዴት ትሬድ የሚያደርገው ትሬዲንግ ስትራቴጂውን በደንብ ወቅ። ከዛ በኋላ በትሬዲንግ ስትራቴጂው ከተግባባችሁ ሌላው ነገር ላይ እንግዲህ የሚያደርጉት ነገር ያርጉ። ህሊናን የራሱን ልምሳ የራሱ ህሊና አለው እና እሱን በደንብ ማኔጅ አድርገህ የምትመለከታቸው ሰዎች ተጠንቅቀህ ተመልከት። አፍተሮል ለአንተም ያዋጣህ ራስህ ስለምታውቅ ራስህ ጊዜ ያስተምራል እንጂ ሳርማን አንሰብስክራይብ ነው አታደርጋ። ሰብስክራይብ አድርጋቸው እንደው ሁሌ ለራእይህ ማለት ነው። አንሰብስክራይብ አደረኩ። ምን መሰለህ ያደረኩበት ምክንያቱ ጀስት ኔጌቲቭ ነገር ነው። አሁን እዚህ ነገር ላይ ኔጌቲቭ ለምን መሰለህ ሁሌ ሪያሊቲያችን እኛ ያሰብነው ነገር ሁሉ ራይት ነው ማለት አይደለም። እንደውም ጎበዝ ሰው ምን ያደርጋል መሰለህ እኛ አሁን ቢዝነስ አይዲያ እናመጣለን። ቢዝነስ አይዲያ ስናመጣ ኦፊስ ውስጥ ኔጌቲቭን ነገር እንባባላለን። ምክንያቱም አይምሮ ኦልሬዲ ፖዚቲቭን ያውቀዋል። በቃ ትሬዱ እንደዚህ ሆነ ተሳክቶለት ብር አግኝቶ ምናምን ፋይናንሻል ፍሪደም አይምሮ ኦልሬዲ ያውቀዋል። ኔጌቲቭን ግን እንደ ህፃን ልጅ ፕሮቴክት ያደርጋል ኔጌቲቭ ጋር እንዳትሄድ። ስለዚህ አሁን ሳርማ ሪያሊቲውን እያሳየ ነው እንዲህም አለ እያለህ ነው። ስለዚህ አንተ ህመም ያማል ለምሳሌ ያማል አንድ ነገር ስንማር የነበረንን እምነት ሲያፈርስብህ ፊዚካል ፔን እንዳለው ህመም ያማል። ስለዚህ ጎበዝ ሰው ምንድነው የሚያደርገው you have to be able ያንን ነገር ቻሌንጅ ለመደረግ not just by trading by the spiritual life ላይ ሊሆን ይችላል የትኛውም aspect of your life ላይ you have to be ቁጭ ብለህ የቱ ጋር ነው እውቀት ማግኘው because knowledge comes እውቀት የሚመጣው እውነትን ከማወቅ ነው። ስለዚህ you have to be like ቁጭ ብዬ እውነቱ የትኛው እውነት ደግሞ ለማወቅ you have to ሰለሞን ነው ምስል የሚለው ፉል ሰው በአንድን ሳይድ ሰምቶ ብቻ ይፈርዳል ይላል። ሰነፍ ሰው አንድን ሳይድ ብቻ አንዱን ጎል ብቻ ሰምቶ ይፈርዳል። ስለዚህ you have to say ኔጌቲቭን እንስማ። ሳርማ ምንድነው የሚሉት? እኔም እንደ አይገስ ከሳርማ ወገን ከሁሌ ኔጌቲቭ ስለማወራ ግን መባ ምንድነው የሚለው? ከዛ ይሄንንም ሳይድ ደግሞ ስማው። ኖት ጀስት ትሬድ ላይ አይደለም ሪሌሽንሺፕ ዋይዝ ሊሆን ይችላል። ሪሌሽንሺፕ ውስጥ ብትገባ እቺ ልጅ ፖዚቲቭ በቃ ትዳር ብቻ ነው አትልም። ኦኬ ምንድነው ፌስ እያደረኩት ያለው ቻሌንጅ ምንድነው? ቢዝነስ ብትከፍት ቢዝነስ ኦኬ አይቼዋለሁ 3 ሳይክል 4 ሳይክል ወይም ደግሞ ንግድ ሱቅ ብከፍት ነው። ኔጌቲቭ ደግሞ ምንድነው? ታክሱ እንዴት ነው? ገቢዎች እንዴት ነው? ባይሸጥልኝ ምንድነው ማድረገው? ኢቭን ኢን ቢዝነስ ኤግዚት ፕላን ይባላል። ኤግዚት ፕላን ምንድን ነው የሚሆነው? ስለዚህ አሁን ሳርማን አንሰብስክራይብ ማድረግ ሳይሆን ያለበት ሳርማን ቁጭ ብለህ ሰምተህ ኦኬ ይሄ ፖይንቱ አግሪ አድርጋለሁ። ዲስ አግሪ ለምታደርግባቸው ፖይንቶች ደግሞ you have to come up with reasonable
በዚህ ምክንያት ዲስአግሪ አደርጋለሁ ከሳርማ ጋር እንጂ አንሰብስክራይብ አድርገህ ሪኮሜንድ እንዳያደርገኝ አትበል። በቃ ፍቀድ አለው ላይክ ቻሌንጅ ለመደረግ ፍቀድ። ሪል ፋይተር ሪል ማን ማለት ነው ቻሌንጅ ለመደረግ ዊሊንግ ነው። you don't have to hide yourself በነ ኤክሲ በነ ኤቢ ማርሽ አምኖስ መጥፎ ናችሁ ሳይሆን don't have to hide yourself ላምበርጊኒ በሚያሳዩ የዱባይ ላይፍ በሚያሳዩ ራይስ ተሸፍኑ it's okay ተጋለጥ። ትሬድ ሞክሬ 3 አመት ፌል አድርጌያለሁ እሱንም ስማው ልምዱ ፌል ያደረገው እኔ አሁን እንትና በጣም ነው የሚወደኝ የምወደው ኤቢ እንግሊዝ ያለው ቅድም የጠራችሁ ሰው መታገስ በጣም ነው የምወደው ምክንያቱም ኔጌቲቭንም ያወራል። ስለዚህ አንድ ነገር በዚህ ምድር ደግሞ there is no positive ብቻ ምንም ነገር የሚገጥመን ነገር ፎለን ወርልድ ላይ ያለነው ኔጌቲቭም አብሮት ይመጣል። ስለዚህ you have to be willing ሳርማን አንሰብስክራይብ ማድረግ ሳይሆን በደም ደፍታ እንደውም ስማ ደረትህን ነፍተህ በቃ ኔጌቲቭ ነገር ይመምክ ከዛ ለዛ ኔጌቲቭ ነገር ደግሞ መልስ አዘጋጅለት። እኔ እንዳይወስደኝ የፈራሁበት ፐርፐዙ ፊውዝ እንዳላረገው እንደዚህ ኔጌቲቭ ወሬ ሲበዛ ማቆም አልፈልግም እና ፋይናሊ ጎትቶ ማቆም ላይ እንዳያደርሰኝ እንደዚህ አይነት ነገር ሪች የሆኑትኝ አሁን ለምሳሌ ኤክሲን እንትና ማርሻልን ነው እንትን ሲሉት የነበረና ማርሻል አሁን በአይቢ ምናምን ነው ሀብታም የሆነው ብዬ ካሰብኩኝ እኔ አይቢ ስለማልጠቀም አይቢ ከሌለኝ ሀብታም አልሆንም ብዬ ተስፋ እንዳልቆርጥ ነው። ግን ሪያሊስቲክ ያደርጋል። ኤክስ የሆነ ሰው ላይክ በዚህ እሱ ላምበርጊኒ እንደነዳው እኔ ነዳለሁ ፖሊቲ ውስጥ አትገባም። ወጥቷል ሪያሊስቲክ ያደርጋል። አዲስን ካያችሁት ኦኬ በቃ ይሄ ነው የሚለው ሪያሊስቲክ ዓለሙን ይቀላቅላል እና እሱ አይቢ ቼንጅ ነው ሀብታም ያደርገው የሚለው ማወቅ እንደውም ይጠቅማል። አንተ ፌል ስታደርግ ፍረስትሬትድ አትሆንም። የትሬድ ጎሉ ላምበርጊኒ ነው ያሰብ ነው የትሬድ ጎሉ ዱባይ ነው የትሬድ ጎሉ ማርሻል ላይ የትሬድ ጎሉ ኤክስ ስናይፐር ነው የትሬድ ጎሉ አከሪ ነው የሚባል ነው። ሁላችንም የራሳችን ጎል አለ ሁላችንም የራሳችን ነገር አለ። ሜቢ እነሱ ሞቲቬት ሊያደርጉ ይችላሉ በጥሩ ሆኖ ሞቲቬት ሊያደርጉ ይችላሉ ሞቲቬሽናቸው ነው። ኔጌቲቭ ነገርም እንኳን ወስደላቸው አሁን ተጣልቷል ተባለ አይደል ሁለቱ ልጆች ሲጋጩ ነበር እስቲ ምን ላይ እንደደረሱ አላውቅም። ግጭታቸውን አላየሁም። ምንም ፐርፐዝ የለውም ጥቅም የለውም። ግን አንዳንዴ እኔም ላስባለሁ መባን በጣም እንትን ብሎታል አንስቷል። ያ አንድ ነገር እውነቱን እስከ መጨረሻው እስከ ጥጉ ቢያምንም ማወቅ አለበት እና አሁን እኔ ለምሳሌ ውሸት እንደሆነ አንፈልግም። አብዛኛው ነገር አሁን እንትና 100,000 ዘጋው 3 ሚሊዮን 4 ሚሊዮን ምናምን ሲል ውሸት እንዲሆን አንፈልግም። ምክንያቱም እኛም መስራት እንፈልጋለን እንደዛ። ከዛ ግን ወይ ነገር እኮ ውሸት ነው ሲል አንድ ሰው እንዴት ውሸት ትላለህ ምናምን ብለህ መከራከር የለም ወይ ደግሞ ይሄንን መስማት አልፈልግም ማለቱ በጣም ትክክል አይደለም። ምክንያቱም የተማርኩባቸው እውነታዎች አሉ። አሁን ለምሳሌ አንድ ትሬደር የፎቶሾፕ ኤዲት ፖስት ተደረገበት የሆነ ሴል ገብቶ ዋጋው ጨምሯል። አሁን እንትን ሴል አደረግ ዩሮ ለምሳሌ 1 ምናምን ከ1.1 ወደ 1.2 ሄደ ለምሳሌ እና ሴል ነው የገባው ድሮዳውን እንትን ነው ሎስ ነው ቀይ ነው ምን ያለው ግን ሰማያዊ አድርጎ ፖስት አደረገው እና የሰውዬ 7 ሚሊዮን ይሰራል። 7 ሚሊዮን ዶላር በኮርስ ነው ይሰራል። ከእያንዳንዱ ሰው $5,000 ነው የሚሰራ በወር 7 ሚሊዮን እና እንድታስብ ነው የሚያደርገው 7 ሚሊዮን በትሬድ ለመስራት ስንት አመት እንደዚህ አድርገህ ምናምን የምትጠቀመው ሎት ብሮከር ነው እንደዚህ አስበው እና አንዳንዴ እንደዚህ አይነት ነገሮችን መመርመር ምን ያደርጋል አንተን ሪያሊስቲክ በቃ ያለው ቃል ሪያሊስቲክ እንድንሆን እኔም አድርጎኛል በጣም እንጂ 10 ሚሊዮን 20 ሚሊዮን የሚሰሩ ሰዎች እንዴት ሰሩት ምናምን ስትል ኦኬ ከጀርባቸው ለካስ ኮርስ የሚገዛ ሰው አለ። ኮርስ የሚገዛ ሰው ካለ አይሲቲም እኮ ብሎታል በኮርስ የሰራው ይበልጣል አይገናኝም ይበልጣል። ስለዚህ ኢናዌ ኦኬ እኔ ትሬዲንግ ብቻ ፕላን ማድረግ ከሆነ ኤክስፔክቴሽኖችን ሪያሊስቲክ የሆነ እንደሆን ያደርጋል እንጂ እንዳልነው እንደነሱ ለመሆን አይደለም የምናያቸው ወይም አንሰማም የምንለው። እንዲያውም ኦኬ ምንድን ነው እስቲ ይሄ ወሬ ምን አይነት ጭምጭምታ ነው ብለህ ስታዳምጥ ለካሳ በትሬድ ብቻ አይደለም ይሄን የሰሩት ከተማሪዎች እየሰበሰቡ ምናምን እንድንል ነው የሚያደርገው። ያ ማለት ጎበዝ ትሬደሮች አይደሉም ማለት አይደለም፣ ግን ኦኬ የሆነ ነገር አለ እውነታውን እንድናውቅ ይረዳናል እና ያ ደግሞ ኮንፊደንስ ነው የሚሰጠው። ኦኬ በቃ እንደዚህ ያደርጋል እንደዚህ ትሬድ አደረገው የዚህ አይነት ገንዘብ ሪያሊስቲክ ነው ኦቨር ሌቨሬጅ አላደረግም 10 ሚሊዮን ለመስራት አልሞክርም ምናምን ብለን
አትበሳጭም በሁለት ዓመት እንደ ዱባይ ልጅኩም አትልም እንዴ እኔም እኮ 70,000 ሰብስክራይበር ቢኖረኝ ከ70,000 ይሄን ያክል ኮም ሰራ ከጨረሱ ትሬድ ማድረግ አያስፈልግኝም ልል ይችላል እንትናቸውም ይሆን ይገባል ሪዝናቸውም ፕላናቸውም ምናምን ኦኬ እኔ ግን እንደዚህ አይነት ሰው አይደለም ይሄ ነው ፕላኔ ሪያሊስቲክ ነው እንዲህ ያደርጋሉ እንድንል የሆነ ኮንፊደንስ ቢልድ ያደርግና ቢያስብ ኢቭን ከሳይኮሎጂ አንፃር ራሱ እኔ ምን አምናለሁ እንደ ወጣት ስለምናወራ ቢዝነስ ሙሉ ነገር ጂኒንዳ እንደምስለምናወራ ኢቭን እንደ ኤግዛምፕል ነው የምሰጠው ሪሊጅን ዋይዝ እኔ አሁን ክርስቲያን ነኝ ግን ለምሳሌ መሐመድ ሂጃብን አያዋለሁ አሊ ዳዋን አያዋለሁ ሼክ ያዘር ካዲ ሁሉንም አውቃቸዋለሁ ይሄ አይ አላው ማይሰልፍ እዛ ቴሪቶሪ ላይ ለመሄድ አይ አላው ማይሰልፍ ቱ ሴይ ኦኬ ክራይስት እንትን አይደለም የሚለው ለመቀበል ሬዲ ነው ኦኬ አታንሱ ቢዞር በሉ አይደለም አይ አላው ማይሰልፍ ዲስከስ ለማድረግ ይሄንን ቶፒኮች በቃ ማድረግ አለብኝ ሊሆነ ፈርቼ አይዞር በሉ ምናምን አለለው በደምብ ቁጭ ብዬ መሐመድ ሂጃብ ማየው እንዴት ታይለልት ይችላል ግን አይዋል መስማት አለብኝ ኩዌስችን መደረግ አለ everything not just trade አይደለም ማለት everything in life እስካሁን የተማርናቸው ከአባቶቻችን ብለን ያመጣን ከምን ያመጣን they have to be question በዛ question ውስጥ ደግሞ እውነትን እናገኛታለን ኤቢ definitely ትክክል አሁንም ዘሃርሽ አንድ እውነት አለ ለምሳሌ ኤቢ እንደ ኤቢ ብዙ ፎሎወሮች አሉን አሁን ላይ ከዛ ውስጥ እውነታውን ነገር ተመልካቾቻችን ማንንም ሰው ፕራይቬት ኮች አናደርግም አናሰለጥንም ቴሌግራም ሊንክ ምናምን ፖስት ለማድረግ ብቻ ነው ተከፍት ምንም አይነት ሪሌትድ ነገር የለውም እንደምታውቁት በዚህ ማጋጣሚ እንችላለን ማለት ብሩክም አስተላልፎኝ ይችላል ማንንም ሰው ፕራይቬት አናስተምርም ፕራይቬት ኮርስ የለንም ለማንም እንትን አናደርግም ግን በጀምር አይ ኖ በዚህ ሰዓት መመዝገብ ጀምራለሁ ላስልጥናችሁ 1,000 ብር ብሰበስብ ከብዙ ሰዎች አገኛለሁ ከትሬዱ ከማገኘው በላይ በዚህ ላገኝ ይችላል እውነታው እሱ ስለሆነ ስለማንደባበቅ ግን አሁን እነዚህ ሰዎች አሁን እኔ አንተን ኢንከሬጅ ማድረግ አንተ ራስ ትሬድ አድርገህ 30 ሳንቲም አግኝተህ ታውቃለህ 30 ሳንቲም ታገኘው አልክ እውነት አይደል ያቺ 30 ሳንቲም ነገ 3,000 መሆን አያቅታታል አያቅታትም እውነታው እሱ ለአንተ ነው እውነታው በቃ በውስጥ ነው ያለው እነዚህ ሰዎች አንተ ቅድም ሳርማና ሰብስክራይበር በደም ሰብስክራይበር ከኤውን ነው የዛ ሰው የኔጌቲቭ ነገር ዛሬ አንተ ምን ማስተካከል ትችላለህ ገብቷል ትሬዲንግ ውሸት ነው የሚለው እንግዲህ አንተ ጋር ውስጥ አይተዋል 30 ሳንቲም ሆነም ቋጥፋ አይተዋል ነገ ከነገ ወዲያ ውሸት ነው አትልም አይደለ ስለዚህ እነዚህ ሰዎች የፈለጉትን አድርገዋል በፈለጉት ሜተድ ተቀይረዋል መብታቸው ነው በቃ አምኗቸው የተከተላቸው ሰው እሱ የተጎዳው ሰው ይጎዳ ያተረፈው ሰው ያትረፍ እኛ ግን ለራሳችን አንድነት አለ እና ትሬድ አድርገን ዊን ያርግናት ዊኒንግ ትሬድ አለችን ያንተ 30 ሴንት ከ30 ወደ 100 ምናምን ዶላር ይቀየራችሁት አለ ያ በጣም አሪፍ ጊዜ ነበርን በጣም ኢምፖርታንት ነገሮች ነው ያወራህን በጣም ቴንክ ዩ ስለመጣ ኤክስፒሪየንስን ሼር ስላደረክና ተመልካቾቻችን በዚህ አጋጣሚ እኔ ከተማርኩት ውስጥ ድጋሚ ለመመለስ ያክል በጣም ስለ ፔሸንስ እና ስለ ታይም ጊዜ ማንም ሰው የማያስተምራችሁን ነገር ጊዜ ነው የሚያስተምራችሁ እያንዳንዳችን የራሳችን ላይፍ አለ የራሳችን ጉዞ አለ በዛ ውስጥ ሰው ሊመክረን ይችላል ይሄን አታርጉ እንደዚህ አርግ yes እንሰማለን ግን አንተ ያለፍክበት ላይፍ ራሱን ችሎ የሚያስተምር ነገር አለ እኔም ኤቢም ብሩክ ማንንም ሰው ሊነግርህ ወይም ሊያስተምርህ የማይችል እና አንተ ብቻህን የተማርከው ነገር አለ እኔም አላውቀው እኔም ደግሞ እንደዛው እነሱ ማያውቁት እና ላይፍ በራሱ እየመራ የሚያስተምረን ነገር አለ በዛ ውስጥ ተስፋ አለመቁረጥ እና በድካም ጊዜ በአቃተን ጊዜ ውስጥ እምነታችን ተስፋችን ብቻ ነው የሚያስቀጥለን እና ያው ለትሬደሮች ትሬድን የምትወዱት ከሆነ አታቁም ተስፋ ካላችሁ አታቁም ስለዚህ የላይፋችሁን ፓዝ እመኑት ተስፋ መቁረጥ የሚባል ነገር የለም እና አንለስ ተስፋ እስካልቆረጣችሁ ድረስ ፌል አታደርጉ ስለዚህ ፌለር ላለመሆን በዚህ ላይፍ ተስፋ አትቁረጡ ሁላችንም የተለያየ ላይፍ ፓዝ ነው ያለን ዛሬ $1 ሰራን $3 ሰራን 5,000 ሰራ 10,000 ሰራ ላይፍ ለእያንዳንዳችን የራሱ ፓዝ ነው ያለው እሱም መንገድ ግን በእምነትና ተስፋ ባለመቁረጥ ከተጓዝን እንዳነሳ ከሚያደርግን ነገር ምንም የለም እና ይሄንን ደግሞ እያየኸው ነው አሁን እኛም እያየ ነው ስለዚህ ይሄ እንደምታሳካው በጣም እርግጠኛ ነኝ ፕሮግረስህን እንደምናይ በጣም እርግጠኛ ነኝ ምን ያህል ጊዜ ይፍጭ ምን ውስጥ እንደምታልፋት ታውቀው ከዚህ በኋላ አሁን ከዚህ ወተን what happens in life አናውቀው የነገ ሳምንት ትሬድ አናውቀው ግን የፈለገ ይምጣ እንደምታሳካው እንደሚሆን ጊዜ እንደሚያስተምር ስለምታውቅ ያ ነገር ይሳካል ብዬ አስባለሁ
ፕሮግራማችንን በዚህ መጨረስ እንችላለን ማለት ነው። ላይክ፣ ኮሜንት፣ ሰብስክራይብ ያደርጋችሁ አስተያየት ካላችሁ አስቀምጡልን። ቴንክ ዩ ፎር ዋቺንግ። እናመሰግናለን። ቻው